ድምጽ ይሰማል? ዩቲዩብ ላይ ኮንፊርም አድርጉኝ። ቲክቶክ ላይ ድምጽ ይሰማል? ኮሜንት ላይ ጻፉልኝ። ድምጽ ይሰማል? የስ ዩዘር 61 አመሰግናለሁ። ድምጽ ይሰማል ብለኛል። ዩቲዩብም ላይ የስ ለቦና ይግዛው እጅግ አመሰግናለሁ። ዛሬ ሜታቦሊክ ሪኮምፕ 15 ኮሜንት ላይ ጻፉ። ኤምአር 15 ነው ዛሬ። ኤምአር 15 ሜታቦሊክ ሪኮምፕ 15 ሜታቦሊክ ሪኮምፕ 15 ከተለመዱ ሴሽኖች የቀጠለ ነው። ሞር ኦፍ ጥያቄና መልስ ነው። ቲክቶክ ላይ ላይቭ ገስት መላክ ቀጥታ እንደተለመደው ይቻላል። ዩቲዩብ ላይ በኮመንት ጥያቄዎቻችሁን አስቀምጡልኝ። ዩቲዩብ ላይ ክብደታችሁን፣ ቁመታችሁን፣ እድሜያችሁን፣ ሜታቦሊክ ኢሹዋችሁን፣ ስኳር ከሆነ ስኳር፣ ግፊት ከሆነ ግፊት፣ እንደዚህ የተለመዱ ኢሹዎች ላይ ፎከስ አድርጉና አስቀምጡልኝ። በተቻለኝ መጠን በዋናነት አመጋገባችሁን ራይት ዌይ ጋይድ ላረጋችሁ ሞክራለሁ። እንግዲህ ምናልባትም ይሄ ፕሮግራም ኦቨርፋቲ ለሆኑ ሰዎች ብቻ የሚመስላቸው ሰዎች አሉ። ይሄ ፕሮግራም ከስኳር ጋር ብቻ የሚታገሉ ሰዎች፣ ከግፊት ጋር ከሜታቦሊክ ሲንድረም ጋር ብቻ የሚታገሉ ሰዎች የሚመለከታቸው የሚመስላቸው ሰዎች አሉና ለሁላችሁም ይመለከታችኋል። ማንም ሰው በየትኛውም እድሜ ላይ በየትኛውም የጤና ሁኔታ ላይ ያለ ሰው ሰውነቱን ራይት ዌይ መመገብ አለበት። የስኳር ቅልበሳ ወይንም ዲያቤተስ ሪሚሽን የምንለው የሪቨርሳል፣ ኢሴንሻል ሃይፐርቴንሽን ሪቨርሳል፣ ፋቲ ሊቨር ሜታቦሊክ ሲንድረም ወይም ደግሞ ቦዲ ሪኮምፕ እግረ መንገድ የሚመጣ ነው። ከእናንተ የሚጠበቀው ሰውነታችሁ የሚያስፈልገውን ነገር በበቂ መጠን ማቀበል ነው። ያ ሲሆን ሮንግ በሆነ መንገድ የመጡ ህመሞች ራሳቸው ይሄዳሉ። ወይንም ደግሞ ፐርፌክት ሄልዝ ላይ የነበረም ሰው ቀጣይ ዘመኑን በፐርፌክት ሄልዝ መኖር ያስችለዋል ማለት ነው። ስለዚህ ይሄ ፕሮግራም ሁላችሁንም ይመለከታችኋል። ኮመንት ላይ ይሄ የገባው ብቻ የስ ሁላችንም ይመለከተናል የሚል ነገር ኮመንት ላይ ጻፉ። ትናንትና እንግዲህ ቀድሞ በተያዘ ፕሮግራም ምክንያት ቀድሜ ነው የወጣሁት። ዛሬ በቂ ጊዜ ያለን 2 ሰዓት ያክል ጊዜ ያለን። ስለዚህ ቲክቶክም ላይ ዩቲዩብም ላይ ተራ በተራ ጥያቄ ለመመለስ ሞክራለሁ። ዩቲዩብ ላይ ሰኞ 10 ሰዓት ሰኞ 10 ሰዓት ነገ እሁድ ነው። ሰኞ 10 ሰዓት ጀምሮ የመምበርሺፕ ላይቭ ይኖረናል። ሰኞ 10 ሰዓት ላይ ዩቲዩብ ላይ ብቻ፣ ቲክቶክ ላይ አላልኩም፣ ዩቲዩብ ላይ ብቻ ከ10 ሰዓት እስከ 11 ሰዓት የላይቭ ፕሮግራም ይኖረናል። ስለዚህ መምበርሺፕ ዩቲዩብ ላይ የገባችሁ አባል ሆኖ የእኛ ቤተሰብ ሆኖ፣ ሰውም ስለማይበዛ እስካሁን አይ ቲንክ ይመስለኛል 2 ሰው ነው ጆይን ያደረገው። ሰውም ስለማይበዛ ቀጥታ መምበርሺፕ ፐርቼዝ አድርጎ ጆይን ያደረጉንን ሰዎች ቀጥታ ከነሱ ጋር ጥያቄያቸውን መልሳለሁ። ስለዚህ ሰኞ 10 ሰዓት ላይ ዩቲዩብ ላይቭ ለእናንተ ለመንበሮች ብቻ ነው የሚሆነው እና በቂ ጊዜ ይኖረናል። ሰኞ 10 ሰዓት ላይ ዩቲዩብ ለመንበርሺፕ ለመንበሮች ብቻ። እዛ ታይም ላይ የቲክቶክ ላይቭ አይኖርም ማለት ነው። አይናለም አበበ ዶክተርን ላመስግነው አስገቡኝ። ትገቢያለሽ አይናለም። ዛሬ በቂ ጊዜ ያለን ሪኩዌስት ላኪ። መሰረት ዳመኑ እጅግ እናመሰግናለን። ኮዛችንን ሰፖርት በማድረግሽ እጅግ እናመሰግናለን።
ሞር ደግሞ መንበር ሁኑ፣ ቤተሰብ ሁኑ፣ የዩቲዩብ መንበር ሁኑ። መንበር ስትሆኑ ብዙ ኦፕሽኖች አሉ። እንግዲህ ላይቭ ለእናንተ ገባለሁ፣ ጥያቄ ለእናንተ እንመልሳለን። ከዛ ውጭ ኮንተንት ለእናንተ ይሰራል። ለመንበር ብቻ አጫጭር ቪዲዮዎች በየሳምንቱ ይለቀቃሉ። ሊባኖ አመሰግናለሁ። ኤሪ አመሰግናለሁ። ጸገነት አበበ ስፖርት ዘግሬትማን አመሰግናለሁ። የግሌ ዌልካም። የግሌ ቤተሰብ ናት። የግሌን ፎሎ አድርጓት። የግሌን ጥያቄ ካላችሁ ትመልስላቸዋለች። መግባት ስትፈልጉም ጆይን ማድረግ ስትፈልጉም የግሌ ታግዛቸዋለች። ናቲ ማር ትብለጽ ዘካሪያስ ዘግሬትማን አስና እጅግ አመሰግናለሁ። ኤሪ ዲያቤቲክ ናት። የዩቲዩብ ላይ ጥያቄ ነው። ኤሪ ዲያቤቲክ ናት። የ3 ወር የስኳር ክምችት ወይም ደግሞ ሄሞግሎቢን ኤዋንሲ 6.3 ነው። ቶታል ኮሌስትሮሏ 194 ነው። ትራይግሊሰራይዷ 64 ነው። ኤችዲኤሏ 70 ነው። ኤልዲኤሏ 109 ነው። ነን ኤችዲኤል 124 ነው። እድሜዋ 52 ነው። ሀይቷ ሜትር ከ59 ነው። በጣም ደስ የሚል ኮምፕሊት ኢንፎርሜሽን ነው የላክሽው ኤሪ። ኪሎዋ 71 ነው። ዌስት 102 ነው። ሜትፎርሚን ላይ ናት እና ግሊመፒራይድ 1 ሚሊግራም እየወሰደች ነው። ሜትፎርሚን 1000 እየወሰደች ነው። ሜትር ከ59 ከሆንሽ 55 ኪሎ ነው አይዲያል ኪሎሽ። 16 ኪሎ ግራም ፋት ይዘሻል። የወገብሽ ልኬት 79 በታች መሆን ሲገባው 102 ነው። ያ ነው አስገድዶሽ መድኃኒት እያስወሰደሽ ያለው። 2 መንገድ ነው ያለሽ። አንደኛው መንገድ የተለመደውን ምናልባትም እስከዛሬ እየበላሽ ያለውን ምግብ እየበላሽ መቀጠል ነው። ያ ከሆነ ፋትሽ አይቀንስም፣ ቦርጭሽ አይቀንስም። ያ ከሆነ ሰውነትሽ ሞር እየተጎዳ ነው የሚሄደው። ቢኮዝ የስኳር በሽታ የዳረገሽ አመጋገብ ከመጀመሪያውኑ ፑር ዳይት ነው። የበላሹ ምግብ ፑር ዳይት በመሆኑ ሌላኛው ሰውነትሽ እያለቀ ቦርጭሽ እያበበ ወይ ደግሞ እየፋፋ እየጨመረ መጣ። ምግብ ማትቀይሪ ከሆነ አሁንም ይሄኛው እየጨመረ ይመጣል፣ ሰውነትሽ እያለቀ ይመጣል። መድኃኒት እየወሰድሽም በጣም እርጅና እንደ ጉድ በፍጥነት ይመጣል። ፕላስ ስኳሩ እዛው እንደመሆኑ ከጊዜ በኋላ ከሜትፎርሚን ከፍ ያሉ የሚዋጡ መድኃኒቶች፣ ምናልባትም ውድ መድኃኒቶች፣ ከዚያም በኋላ ደግሞ ወደ መርፌ መገባት ሊመጣ ይችላል። ይሄ ሁሉ በሚሆንበት ጊዜ አሁን እንኳን እያወራን ባለንበት ታይም እያንዳንዱ ደም ስሮችሽ ወደ ልብ የሚሄዱ፣ ወደ አይን የሚሄዱ፣ ወደ ኩላሊት የሚሄዱ እያንዳንዱ ደም ስሮችሽ አደጋ ላይ ናቸው። አሁን እንኳን እያወራን ባለንበት ነው እያልኩሽ ያለሁት እና በድንገት የሚመጡ ደግሞ አሉ። ቀስ በቀስ የሚመጡ አሉ። በድንገት የሚመጡ ትላንትና ላይቭ ላይ እንደገባው ልጅ ሀርት አታክ ሊመጣ ይችላል፣ ስትሮክ ሊመጣ ይችላል፣ ሌላም ነገር ማለት ነው። ስለዚህ አማራጭ የለሽም። እውነት ለመናገር ይሄን ፕሮግራም የምትከታተይ መሆንሽን ከገለጻሽ ካስቀመጥሽው ዳታ ለመረዳት ይቻላል እና አማራጭ የለሽም። የምግብሽን ኳሊቲ ቀይሪ። የምግብሽን ኳሊቲ ቀይሪ። የምግብሽን የፕሮቲን ፐርሰንት ከፍ ስታደርጊ ይሄኛው በቂ ምግብ እያገኘ ይመጣል። ሰውነትሽ እንደገና ይታደሳል። ይሄኛው ደግሞ ራሱ እየቀነሰ ይመጣል። ይሄኛውን ተከትለሽ ደግሞ መድኃኒቱን መቀነስ እና ማቆም ይመጣል። ከሐኪሞችሽ ጋር እየተነጋገርሽ ማለት ነው። እዛ ላይ ኤክሰርሳይዝ ጨምሪ። በኤክሰርሳይዝ ፈጽሞ መደራደር የለባችሁም። ወክ አርጊ። ሁልጊዜ የምናወራው ነው ወክ። እንግዲህ ከምግብ በኋላ በተለይ ወክ አርጊ። ረዥም ሰዓት አንድ ቦታ አትቀመጪ። ጂም ቤት መግባት ካለብሽ ትክክለኛው ጊዜ አሁን ነው። ጂም ቤት ግቢ፣ ጡንቻሽን ገንቢ። የልብና የትንፋሽ አቅምሽን ፈትኝ። ዱብ ማለት እንግዲህ በአንዴ አይመጣም። ቀስ ብለሽ መጀመሪያ ወኩን ዘንድ ዱብ ማለቱን ከጊዜ በኋላ መሮጥም ሊመጣ ይችላል እና እነዚህንና የጡንቻ ስፖርቶችን ከምግብሽ ጋር ኮምባይን አድርገሽ ቀጥይ። ያ ሲሆን በአጭር ጊዜ ውስጥ ሁሉም ነገር እየተስተካከለ ይመጣል። ህሊና ገብተሻል?
ህሊና ይሰማል? ይሰማሻል? ቲክቶክ ላይ ኮኔክሽን ፑር ነው። ኮፒ ሊንክ ታፕታፕ ሼር ካላረጋችሁ መቀጠል የምንችል አይመስለኝም። ቲክቶክ ላይ 112 ሰዎች ይታዩኛል። ቲክቶክ ላይ ኮኔክሽን ደካማ ነው። ሰዎች መግባት አልቻሉም። ኮፒ ሊንክ ታፕታፕ ሼር ካላረጋችሁ። አቡ ይሰማሻል? ያው ይሰማኛል ዶክተር። ታፕታፕ እያረግሽ ነው? ያው እያረግኩ ነው። ስንት ዓመትሽ ነው? 19 ዓመቴ ነው። 19 ዓመትሽ? በ19 ዓመትሽ ምን አስመጣሽ? በ19 ዓመት ክብደት፣ ውፍረት እሱን ያስመጣኝ። አይዞሽ። ቁመትሽ ስንት ነው? ሜትር ከ70። ኪሎሽ ስንት ሆነ? 85። ስንት ኪሎ ግራም ፋት ያለሽ ይመስልሻል? 30 ይመስለኛል። 21 አካባቢ። ምግብሽ ላይ ምንድን ነው የምታዘውትሪው? ብዙ ጊዜ ያው የምበላው እንቁላል፣ ሩዝ፣ ዳቦ የመሳሰሉትን ነው። ግን አሁን አቆሚያለሁ። እንቁላልን ማቆምሽ? እንቁላል በፊት የተጠበሰ እንደዚህ አይነት ነገር ነው በላው። ዘይት የበዛበት ነገሮችን እጠቀማለሁ። ግን አሁን የተቀቀለ ሰላጣ፣ እንደዚህ አንዳንድ ነገሮችን እያስተካከልኩ ነው። ጎበዝ። ዛሬ ምን በላሽ? ዛሬ የተቀቀለ እንቁላል እና ቺክን ቁርስ ላይ ነው እና ሰላጣ። ቁርስ ላይ ነው በላው። ሁለት እንቁላል ከምን ጋር? ባዶውን ነው የበላው። ለምን እንደ የተቀቀለ ብቻ የምትበይው? ኦምሌት መብላት አይቻልም እንዴ? የተፈረፈረ አይበላም? ይበላል። ያው ክብደት ይቀንሳል የሚሉ ለዛ አይደለም። እሺ፣ ክብደት ስለመቀነስ ከሆነ አስኳሉን ከውስጥ ቀንሽ። እሺ፣ የእንቁላሉን አስኳል ቀንሽ እንጂ ኦምሌትን መስራት ትችያለሽ፣ ዘይት እስካላበዛሽ ድረስ። እሺ፣ አሁን ክብደት ለመቀነስ እኮ አይደለም የምትበይው። እሺ፣ ክብደት ለመቀነስ ሳይሆን የምትበይው 64 ኪሎ ግራም ሰውነት አለሽ አንቺ፣ አሁን የራስሽ ሰውነት። ኦኬ፣ እሱኛውን 64 ኪሎ ግራም ሰውነትሽን በቂ ነገር ስለመስጠት ነው እንቁላል የምትበይው። እግረ መንገድ ደግሞ እንቁላሉ እንዳያፋፋሽ ከእንቁላሉ ውስጥ ያለውን ፋት አስኳሉን ቀንሽ። ስታበሲ ዘይት አታርጊ። ጎበዝ። ምሳ ላይ ምን በላሽ? ምሳ ላይ ቺክን እና ሰላጣ። ቺክኑ ምን ያክላል? ሰድር አንድ ብቻ። ሰድር የሚባለው ይሄ ሰድር የሚባለው የለም፣ ይሄ ታፋ ማለት ነው። እሱን አንድ ግማሽ። አንድ ግን ምግብ በጣም ቀንሻለሁ። የሚቀነስ ምግብ እኮ አይነት አለ። አሁን ሁሉም እኮ እንዳለ አይደለም የሚቀነሰው። ይኸውልሽ አንቺ አሁን የተጸየፍሽው ጠቅላላ ሰውነትሽን እኮ አይደለም ማለት ፋቱን የተጸየፍሽው አይደለም። በልጅነትሽ ፋት መጣረ የቱ ጋር ነው? ሆድሽ ላይ ነው ያለው በብዛት ሆዴና ይሄ ጀርባ ወደዛ አካባቢ። ስለዚህ ፋት አንቺ እኮ አሁን ፋቱን ነው መቀነስ የፈለግሽው። የያዝሽው መንገድ ግን እንዳለ ጨርስሻል። ትከሻለሽ። ገባሽ? ቆዳሽ ይሸበሸባል፣ ሰውነትሽ ይሟሽሻል፣ ድክም ድክም ይልሻል። ጠላትሽን ብቻ ለምን እንደማታጠቂው ይሄኛው ብቻ እንዲቀንስ እኮ ነው እኛ እያወራን ያለ ነው። ይሄ ምን አጠፋ? ሰውነትሽ ምን አጠፋ?
ገባሽ? ፀጉርሽ ምን አጠፋ? ቆዳሽ ምን አጠፋ? ለምንድነው ፀጉርሽን፣ ቆዳሽን፣ ጡንቻሽን ራስሽ የምታስቢው? አሁን በደንብ እየገባሽ ነው አይደለ? መራብ ሳይሆን ምግብ መቀነስ ሳይሆን የምግብ አይነት አለ። ከፍ መደረግ ያለባቸው ምግቦች አሉ። ቅድም ያልሽው የእንቁላል አስኳል ይወጣለት፣ ቅድም ነካ ነካ ያረግሽው ዶሮ እግር ኦኬ፣ መጠኑን ከፍ አድርጊ ነው እያልኩሽ ያለሁት። ገባሽ? ከጎን አሁን ከምን ጋር እየበላሽ ነው? ከዳቦ ጋር ማትበዩ፣ ከእንጀራ ጋር ማትበዩ፣ ከሩዝ ጋር ማትበዩ። ይሄኛውን ስለመቀነስ ነው አትክልት ያደረግሽው በዛ ጋር። ስለዚህ በቂ አሳ ተመገቢ፣ በቂ ቺክን ተመገቢ፣ ጠግበሽ። እሺ እንቁላል እስከሆነ ድረስ አስኳል የወጣለት እስከሆነ ድረስ በደንብ ተመገቢ፣ ግሪክ ዮገርት ተመገቢ። ይሄ ሲሆን ሰውነትሽ ይሄኛው ያብባል። ያየሽ ሰው ሁሉ ምን አገኘሽ ይልሻል። ይሄኛው ደግሞ ይሟሽሻል። ያልፈለግሽው ሰውነት ይሟሽሻል። አሁን ገባሽ? በደንብ ገብቶሻል? በደንብ ገባሽ? ሌላ ፊትሽ ላይ ብጉር ምናምን አለ? አዎ አለ። ሚዩት ያላደረጉ ሰዎች አሉ። ወይ ሚዩት ያርጉ። ፒና ሚዩት አርጊ። ፒና ሚዩት አርጊ። ፍቅር ሚዩት አርጊያት። ፍቅር ፒና ሚዩት አርጊ። ጉድ ሶ ፊቱሽ ላይ ምን አለ? ብጉር ምናምን መጣ? አዎ ብጉር አለ። ብጉሩም የመጣው ቅድም ካልኩሽ 21 ኪሎ ግራም ፋት ጋር ተያይዞ ነው። ለብጉር ሕክምና አላገኘሽም? ለብጉር ክሬም እንደዚህ አይነት ነገሮች እየተጠቀምኩ ግን ምንም ሊጠፋ አልቻለም። በቃ አሁን ይኸውልሽ ያልኩሽን ስታደርጊ፣ ቅድም ያልኩሽን አትርሺ። ኦኬ በቂ አሳ ተመገቢ ያላልኩሽም፣ በቂ ስጋ ተመገቢ ያላልኩሽም። ያን ስታደርጊ ሰውነትሽ ቅልል ይልሻል። ከሰሞኑ ሆድሽ ላይ ያለው ፋት፣ አጉል አጉል ቦታ ላይ የተቀመጠ ፋት እየቀነሰ ሲመጣ ፊትሽ ጥርት ይላል። አንድ ብጉር የሚባል ነገር አይኖርም። ዋው እየገባሽ ነው አይደለ? ከዛ ውጭ ደግሞ አንድ ወር ያክል ብቻ ቆይና አንድ ወር ብቻ ለአንድ ወር አትክልት ብቻ ነው የምትበዩ ከአሳ ጋር ከስጋ ጋር ቅድም እንዳልኩሽ እሺ፣ ከቺክን ጋር። ከወር በኋላ ግን ፍራፍሬ ጨምሪ፣ ፍራፍሬ ጨምሪ፣ ጥራጥሬ ጨምሪ፣ ድፍን ምስር፣ ባቄላ፣ ቦሎቄ ከፈለግሽ እሺ፣ አጃን ጨምሪ፣ ነቂንጬን ጨምሪ፣ ድንች ሁሉ ስኳር ድንች ሁሉ ጨምሪ። ቺፕስ አላልኩሽም፣ ድንችን ያልኩሽ የተቀቀለ። ካሮት ጨምሪ፣ ቀይ ስር ጨምሪ። መቼ? ከወር በኋላ። ደስ አይልም ታዲያ? ጠግበሽ እየበላሽ ኦኬ፣ ሁሉ ነገሮች በአጭር ጊዜ ውስጥ ይስተካከላል። ፔሪየድ ይዛባል፣ በየወሩ ይመጣል። በየወሩ ይመጣል። ሌላ ፍቅር ቆይ አንድ ጊዜ ቆይ፣ ሚት አርጊ ፍቅር። ሰው ስታስገቢ ሚት አርጊ ፍቅር። ጉድ ምን አልሽኝ? ፔሪድ አይዛባም፣ ያው ወሩን ጠብቆ ነው የሚመጣው። ግን ያው ብጉሩና ይሄ እንትን ብቻ ነው ፋት ብቻ ነው ያስቸገረኝ። ፀጉር ምናምን ፂም ብቅ ብቅ አላለም ፊትሽ ላይ? ፀጉር አለ ፊቴ ላይ፣ ፊቴ ላይ ፀጉር አለ። ሴት ልጅ ፊቷ ላይ ፀጉር ይበቅላል እንደ አንቺ በ19 ዓመቷ ፈጥሮ ነው። ምንሽ ጋር ፀጉር የመጣ? ፊቴ ላይ አለ። ይሄ ከግንባሬ በታች እንደዚህ ፀጉር አለ። ሌላሽ እንደ ፂም ቦታ ላይ እዚህ አካባቢ ላይ ብቅ ብቅ አላለም? አፍንጫሽ በታች እዚህ ጋር ልክ እንደኛ አለ፣ ግን ብዙ አይደለም፣ ትንሽ። ግድ የለሽም። ጓደኞችሽ እኮ የለባቸው ማለት ሴቶች የለባቸውም። አንቺ ጋር ግን ትንሽ ትንሽ አለ አይደል? አዎ አለ። የስ
ገብቶሻል? ሲረስ ነው ይሄ። እሺ ስታስቢ እንዴት ሴት ልጅ ላይ ብጉር ይወጣል? እንዴት ሴት ልጅ ላይ ፀጉር ይወጣል? ቅድም ያልኩሽ ፋት ይሄን ሁሉ ሆርሞኖችሽን እያዛባ በብዛት የወንድ ሆርሞን እያመረትሽ ነው ማለት ነው። የወንድ ሆርሞን ስታመርች ደግሞ ነገ ትዳር ይመጣል። ትዳር አላስሽም ማለት ገና ልጅ ነሽ። በ19 ዓመቴ ነው። አይ አንዳንዶች እኮ እያገቡ የለ ለዛ ነው። ኤኒዌይ ወደፊት ትዳር ስትይዥም የማርገዝ እድልሽን ይቀንሳል ነው እያልኩ ያለሁት። ሲሪየስ ሁኚ ነው እያልኩ ያለሁት። እሺ ነገ ስታድጊ ማግባትሽ አይቀርም፣ መውለድ አይቀርም። የመውለድ እድልሽን እንኳን እንዳያበላሽ ከአሁኑ በጣም ዲሲፕሊን ሁኚ። እሺ እዛ ላይ ደግሞ ኤክሰርሳይዝ ጨምሪ፣ ወክ ጨምሪ፣ ክብደት ማንሳት ጨምሪ፣ ሌላም ነገር። ያ ሲሆን ነገሮችሽ በአጭር ጊዜ ውስጥ አንድ ቅድም እንዳልኩሽ ሆርሞኖችሽ ይስተካከላሉ። ባላንስ የሆነ ሆርሞን ታመርቻለሽ። የወንዶች ሆርሞን ያልኩሽንም ደግሞ ኖርማል ሴት ልጅ የምታመርተው ቴስቴስትሮን መጠን አለ። በዛ ልክ ነው የምታመርችው እንጂ አሁን እንዳልኩሽ ከፍ ያለ ነገር አታመርቺም። ፔሪየድሽም ቀሪ ዘመነሽም ፐርፌክት ይሆናል። የማርገዝ እድልሽም ቆንጆ ይሆናል። ከዚያ ደግሞ ራስሽን ከስኳር በሽታ ትታደጊያለሽ። በዚህ ከቀጠልሽ በአጭር ጊዜ ውስጥ ስኳርሽ ከፍ ይላል፣ ግፊት ከፍ ይላል፣ ጉበት ላይ ፋት ይይዛል። ያለ ዕድሜሽ እርጅት ትግርጅፍት ያለሽ። ከዚህ ሁሉ ነው ራስሽ የምትታደጊ ነው እያልኩ ያለሁት። እናት አባትሽ አሉ በህይወት አሉ? ኧረ ይታይ ይሰማሻል? ሚት ላይ ነሽ? አዎ ይሰማኛል። እነ ማዘር ስኳር አለባቸው? የለባቸው። እናትሽ ስኳር የለባቸው? አባትሽስ? የለበትም። ስኳርም ግፊትም የለም እናንተ ቤት? የለም። እናቴ ላይ የለባትም። እናቴ ላይ የለባትም። አባትሽ ላይስ? እሱን ጠይቄ አላውቅም። ቦርጭ አለ እናንተ ቤት? እኔ ጋር ብቻ ነው ያለው ቦርጭ። ጎሽ በቃ በርቺ እሺ። እነሱንም አግዣቸው ምግባቸውን እንዲቀይሩ እሺ። ቅድም ከአንቺ ጋር ያወራሁትን አመጋገብ እነሱም እንዲቀይሩ ስታደርጊ ቀሪ ዘመናቸውን በጤና ይኖራሉ። ጎበዝ በርቺ እሺ። ጎበዝ የሀዊን ታሪክ ሰምታችኋል። ሀዊ 19 ዓመቷ ነው። ገና ትንሽ ልጅ ናት። 21 ኪሎ ግራም ፋት ስቶር አድርጋለች ሮንግ በሆነ አመጋገብ። እሱን ተከትሎ የሆርሞን መዛባት ምልክቶች እያሳየች ነው። ፊቷ ላይ የብጉር ምልክት አለ፣ እሷ እንደነገረችን። ከዚያም ከፍ ብሎ ደግሞ የፊቷ ላይ ያልተለመዱ ቦታ ላይ ፀጉር እንደዚህ እያበቀለች ነው፣ ፂም እያበቀለች። በ19 ዓመቷ አንዲት ሴት ልጅ ልክ እንደ ወንዶች ፂም ስታበቅል አስቡ እንግዲህ። ይሄ ኖርማል ካልሆነ አመጋገብ ከፍተኛ ኢነርጂ ዴንስ፣ ከፍተኛ ካርቦሃይድሬት፣ ከፍተኛ ፋት ከመመገብ አዘ ሴም ታይም ደግሞ ያ ምግብ ፑር ዳይት መሆኑን ነው የሚያሳየው። በቂ የሆነ ፕሮቲን ያሌለው ምግብ፣ በቂ የሆነ ኒውትረንት ያሌለው ምግብ፣ በቂ የሆነ ሚነራልስ፣ ቫይታሚንስ፣ ማይክሮኒውትረንትስ ያሌለው ምግቦችን ስትመገብ ነበር። በ19 ዓመቷ የፖሊሲስቲክ ኦቫሪ ምልክቶችን ነው እቺ ልጅ ላይ ያየ ነው። ዲያግኖስ እያደረግናት አይደለም፣ ግን ምልክቶቿ እንደዛ መሆኑን ነው አንደርስታንድ ያደረግ ነው። አዘ ሴም ታይም እቺ ልጅ ክብደት ለመቀነስ ብላ የሞከረችው መንገድ ሮንግ መንገድ ነው። የሞከረችው መንገድ የተጸየፈችውን ፋት ሳይሆን ጠቅላላ ሰውነቷን የሚጨርስ መንገድ ነው የተከተለችው። በቂ ምግብ እየተመገበች አልነበረም። ማናችሁም ቅድም ላይፍ ስጀምር እንዳልኳችሁም ራይት ምግብ መመገብ ጀምሩ። ራይት ምግብ ስትመገቡ ከበሽታ ይታደጋችኋል። አዘ ሴም ታይም ባለማወቅም ታማችሁ ከሆነ ደግሞ ከነዛ በሽታዎች ራሳችሁን በአጭር ጊዜ ውስጥ መገላገል ትችላላችሁ ከህመሞች። በርቱ። ቲክቶክ ላይ ያላችሁ ሰዎች ሚዩት አድርጉ። ዩቲዩብ ላይ ጥያቄዎች ለመመለስ ሞክራለሁ። መሰረት በድጋሚ እጅግ አመሰግናለሁ።
ስፖርት የሚል ዩዘርኔም ዩቲዩብ ላይ ሚዩት አድርጉ። ስፖርት የሚል ዩዘርኔም ዩቲዩብ ላይ እስከዛ ኮፒ ሊንክ ታፕታፕ ሼር 10 ሺህ ላይ ያለ ነው። ዩቲዩብ ላይ ጥያቄ መልሼ እስኪመጣ 30 ሺህ 40 ሺህ ላይክ አስገቡ። የግድ ነው። ቢኮዝ በፊት ታፕታፕ አድርጉ ሼር ኮፒ ሊንክ ማለት አልወድም ታውቃላችሁ። ግን ኮኔክሽናችን ቆንጆ እንዲሆን ኦኬ ይጠቅመናል የምትሉ ብቻ አይጠቅመንም የምትሉ ሰዎች ወክ አድርጉ። በተለይ የተለወጣችሁ ሰዎች አስሬት ደጋግማችሁ ምንም አዲስ ነገር አታገኙም እና አዳዲሶች ሰሞኑን ይህም ፕሮግራም መስማት የጀምራችሁና ይሄ ፕሮግራም እንዲቀጥል እንፈልጋለን የምትሉ ሰዎች ታንክ ዩ። ስፖርት የፍሪ ጋብዘኝ በጣም ጨምሬ ነው የሚለው 28 ዓመት ወጣት ነው። 93 ኪሎ ግራም ነው። ቁመቱ ሜትር ከ76 ነው። 67 ኪሎ ግራም አይዲያል ኪሎ 67 አካባቢ ነው መሆን ያለብህ። ኦልሞስት ወደ 26 ኪሎ ግራም ፋት ይዟል በ28 ዓመቱ በጣም ከፍተኛ ነው እና ላይቭ ላይ ከሀዊ ጋር ሳውራ የነበረውን በደንብ ከሰማ ለእሷ አርጊ ያልኳትም የምግቧን ኳሊቲን እንድታሻሽል ነው የነገርኳት። አንተም የምግብ ኳሊቲን አሻሽል። አልኮል የሚጠጣ ከሆነ አልኮሉን ቶሎ ለማቆም ሞክር። እዚያ ላይ ምግብህን ኳሊቲ ካሻሻልክ በኋላ የሀዊ ቪዲዮ ላይቭ ላይ ከወጣም በኋላ ወዲያው ስለምንለቅ እሱን ቪዲዮ በደንብ ስማ። ኳሊቲ ፕሮቲኖችን በቀን ታርጌት አድርግ፣ አቺቭ አድርግ። እሱን በበቂ ሁኔታ አቺቭ ካደረግ ከጎን ደግሞ ከመሬት በላይ የበቀሉ አትክልቶችን በበቂ ሁኔታ ተመገብ። ኤክሰርሳይዝ ጨምር። ከወር በኋላ ሄልዚ ካርቦችን ጨምር። ሄልዚ ፋት አሁንም እስከ 50 ግራም ድረስ መመገብ ትችላለህ። ትብለጽ ካሳይ ኤምአር 15 ሜታቦሊክ ሪኮምፕ 15 እጅግ እናመሰግናለን። ሌሎቻችሁም ሜታቦሊክ ሪኮምፕ ወይም ደግሞ ኤምአር 15 እያላችሁ ጻፉ። ጸጋ ስላሴ የስ ዲስ ኢዝ ላይፍ ቼንጂንግ እጅግ አመሰግናለሁ። አንዋር ጆሃር ታይፕ ቱ ናት። በደንብ በቂ መረጃ አላስቀመጥክም። መግድም እንዴት ነው? ደህና ነኝ። ግሬትማን ዘግሬትማን ከትግራይ አካባቢ ይመስለኛል። ዘግሬትማን ስ ግሬትማን እንግዲህ ጎበዝ ነው። አይ ቲንክ ተክላዊኒ ይመስለኛል። ብዙ ሜታቦሊክ ኢሹዎችን ቀልብሷል። ዘግሬትማን የሚለውን እንግዲህ ፎሎ አድርጉትና ብዙ ነገር ያግዛቸዋል። የጤና ባለሙያም ነው ደግሞ። ፈትለወርቅ አሰፋ ሁላችሁንም ይመለከታችኋል። የስ ሁላችንም ይመለከተናል ብለሻል። እጅግ አመሰግናለሁ። ጽጌረዳ እባላለሁ። ፋቲ ሊቨር ተብዬ ያለው ቁመት ሜትር ከ55 ክብደት 77። እንግዲህ ሜትር ከ55 ከሆንሽ 50 ኪሎ ቆንጆ ነው ላንቺ። 27 ኪሎ ግራም ፋት አለሽ። ወገብሽ ሜትር ከ55 ከሆንሽ 72 አካባቢ መሆን ሲገባው 110 ነው። በተጨማሪ ደግሞ ኤልዲኤል ኮሌስትሮል 288። ዚስ ኢዝ ኢመርጀንሲ። እሺ እንደ ቀላል ነገር አትዩ። 27 ኪሎ ግራም ፋት አለሽ። ወገብሽ መሆን ካለበት በጣም ወደ 40 ሴንቲሜትር አካባቢ ጨምሯል። ሰውነትሽ በጣም እየተጨነቀ መሆኑን ያሳያል። ቦርጭ ብቻ አይደለም አንቺ ያለሽ፣ ቪዝራል ፋት ብቻ አይደለም ያለሽ። ሰውነትሽ እግዚአብሔር ሲፈጥረን የኃይል ማስቀመጫ የትርፍ ፋት ማስቀመጫ ዲፖ ያዘጋጀልን አለ። ያንን ዲፖሽን ድሮን የሞላሽውን ከዚያ በኋላ ቦርጭ መጣ። አሁን ቦርጭሽን መያዝ የሚችለውን ያክል ቪዝራ ላይ ወይም ደግሞ ቦርጭ ላይ ያዝሽ። እሱም ሞላ። እሱም ስለሞላ ነው አሁን ጉበት ላይ ፋት እየተወተፈ ያለው። አሁን ጉበትሽ ታሟል ነው እያልኩ ያለሁት። ብቻውን ፋቲ ሊቨር ካለ እንግዲህ አንድ ስኳር እየመጣ ስለመሆኑ ስኳርሽ አሁንም ኖርማል አይሆንም። ስኳር እየመጣ ስለመሆኑ ጠቋሚ ነው። የፋቲ ሊቨር ኢምፕሊኬሽን ልክ እንደ ጎርፍ ስብ ውጦሻል ማለት ነው። ሴሎችሽ በሙሉ ታፍነዋል ማለት ነው። ጢም ብሎ ሞልቷል በፋት ማለት ነው። ከዚያ በኋላ የሚመጣው ስኳር ነው። ከስኳር በኋላ የሚመጡት ነገሮች እንዳሉ ሆኖ ጉበትሽ ብቻውን
ሰፈር እያደረገ ነው ማለት ነው። ልክ አልኮል የሚጠጡ ሰዎች ጉበታቸው ላይ ፋቲ ይይዛል፣ ፋቲ ሊቨር ዲቨሎፕ ያደርጋሉ። አልኮል የሚጠጡ ሰዎች ለጉበት ፌለር ጉበታቸው ፌል ያደርጋል፣ ሲሮሲስ ዲቨሎፕ ያደርጋሉ፣ የጉበት ካንሰር ይዛቸዋል። ልክ እንደዛ ነው ፋቲ ሊቨር። ምንም አልኮል ሳትቀምሺ የመጣው ፋቲ ሊቨር፣ ከምግብ የመጣ ፋቲ ሊቨር፣ ከማይረባ ምግብ፣ ሰውነትሽን እያጎደለ ካለ ምግብ፣ ከፍተኛ ዘይት፣ ከፍተኛ ቅቤ፣ ከፍተኛ እህል፣ ከፍተኛ ዳቦ፣ እንጀራ ለረዥም ጊዜ ከበላሹ እየመጣ ያለ ፋት፣ ከማይረባ ምግብ ያልኩት የምግቡን ንጥረ ነገር ነው እያነጻጸር ያልኩት። በቂ ንጥረ ነገር ያሌለው ምግብ ጉበትሽ ሲሮቲክ እንዲሆን ፌል እንዲያደርግ ባስ ስልም የጉበት ካንሰር ሁሉ ሊያደርግሽ ይችላል ነው እያልኩ ያለው። ፋቲ ሊቨር አለባቸው የተባሉ ሰዎች እኔ እናንተም ቢሆን ላይፍ ስታይልን ለመቀየር አንድ ቀን እንኳን አላባክንም። ስለዚህ ራስሽን ልክ እንደ ቦዲ ቢውልደር አስቢ። አንድ ሰውነቱን የሚገነባ ሰው ምንድን ነው የሚያደርገው? ሻል ያለ ምግብ ይበላል፣ ኳሊቲ ፕሮቲኖችን ነው የሚመገበው። ዘን እነዚህም በተለይ ፕሮሰስድ የሆኑ ከዱቄት የተሰሩ በከፍተኛ ዘይት ቅቤ የተሰሩ ምግቦችን አቮይድ ያደርጋል። አንቺም አድርጊ። እዛ ላይ ደግሞ ኤክሰርሳይዝ ጨምሪ። ይሄ ሲሆን በአጭር ጊዜ ውስጥ ፋቲ ሊቨር ካልሽ ውስጥ ነገር ላይ ትገላገያለሽ። ዩቲዩብ ላይ 94 ሰዎች እያየው ነው። እንግዲህ መንበር በመሆን ጆይን አድርጉ። ቤተሰብ ሆኖ እዛ ፊት ለፊት ላለላችሁ አሁን እንኳን ይህም ፕሮግራም እያያችሁ ቀጥታ ፊት ለፊት መንበርሺፕ ብሎ ያስመርጣቸዋል። ያንን አንዱን ምረጡና ቤተሰብ ሆኑ። ቢኮዝ ላይፍ ቀጥታ ከዚህ በኋላ የምንገባው ለመንበሮቻችን ነው። እንግዲህ አይዊሽ በፊት እንደምናደርገው በዛ በቀጠል ብንችል ቆንጆ ነው። ግን ቲሙ ዛሬ አይ ቲንክ ትላንትና ይመስለኛል ይሄ ተወስኖ ከዛሬ በኋላ መንበር ለመሆን መንገዱ ክፍት ነው። መንበርሺፕ የወር አለ፣ የ3 ወር አለ፣ የዓመት አለ። የየወር እንኳን ፐርቼዝ አድርጋችሁ በየወር ማደስ ትችላላችሁ። ያን ያክል ኤክስፔንሲቭም አይደለም እና ያን ለማድረግ ሞክሩ። 18,000 ላይክ 20,000 ያስገቡ። 20,000 ካላስገባችሁ ቲክቶክ ላይ ሰው እናስገባም እያሉ ነው። እሙ ከሚት ላይ ሶሪ ቲክቶክ ላይ እሙ ከሚት ላይ እሙ ካልቻልሽ ኤክስፔንሲቭ። እሺ ሰላም ነው ዶክተር። ኤክስፔንሲቭ እንዴት ነህ? እግዚአብሔር ይመስገን አለን። እጅግ ደስ ይላል። ዩዘር ኔም ራሱ በጣም ደስ ይላል። የመረጥከው ስም ዩ አር ኤክስፔንሲቭ በጣም ገብቷል ማለት ነው። ኤክስፔንሲቭ ውድ ነው። የምሬን እኮ ነው የምነግርህ። ይሄ የገባው ብቻ ነው ላይፍ ስታይሉን የሚቀይረው። ያ ያልገባው ሰው ቢራውን እየዘጋ ነው አይደል? ይሄ ያልገባው ሰው ድራፍቱን ጨብጦ ጎበዝ በርታሽ። ኮፊ ታይም ላይ ሆነ ነው ከቤተሰብ ጋር እንትን ነበር። እኔ 31 ዓመቴ ነው እና ትንሽ ኪሎዬ 97 ነበር። አሁን ቀንሼ የሆነ እንትን ጀመርኩ፣ እንትን ጂም ብረት ነገር ጀመርኩኝና ሰውነቴ ለማስተካከል 4 ኪሎ ቀነስኩኝ። አሁን ይቅርታ በጣም ቋርጦ ነበር። ኤክስፔንሲቭ ችግር የለም እና ብረት ነገር እና 4 ኪሎ ቀነስኩኝና አሁን ጥያቄ ሆነብኝ። ከሰራው በኋላ የምበላውን ምግብ በቀን አንድ ያደረኩትና አቮካዶ ቁርጥ ሰላጣ። ቆይ ቀስ በል ዛሬ በቂ ጊዜ ያለናል። በጣም እንጣደፍበት ቀን አስቀድሜ እናገራለሁ። ዛሬ በቂ ጊዜ ያለን ብያለሁ። 2 ሰዓት ተኩል ስላለን ያንተ ጊዜ ነው። እድሜህን ራስን አስታውቅ። ፎርማል ነው ልወቃ። ስንት ዓመት ነው? 31 እንዴ 31 አንድ ፍሬ ልጅ እኮ ነው። ምን አስመጣ? ይሄ እኮ የኛ የአባቶች ሜዳ እኮ ነው። ቮት አድርገሃል እንዴ? ቆይ አንተ ሰሞኑን ቲክቶክ አዋርድ ምናምን ሲባል አልሰማህም? ሰምቻለሁ፣ ግን ያንተን አለ እንዴ? አላወኩም። አለ እንዴ? አልተቻልንም እኮ አለን እኮ። አሁን አንድ ጓደኛዬ ዛሬ ሲያስቀኝ ነበርና 2
እኛ ብዙም አልተመረጥንም። ትንሽዬ ቮት ነው ያለን። ለምንድን ነው አንተ ብዙ ቮት ያላገኘው ለምን ይመስላል አለኝ። አላውቅም አልኩት። ያው አንተ ጋር እኮ ያንተን ፕሮግራም እኮ የሚሰሙ ሰዎች አባቶች፣ እናቶች ናቸው። ብዙም ሚዲያ ላይ ቮት ወጣቶችን አግዙን እንጂ አግዛለሁ የተቻለ ቀልዴን ኤኒዌይ ፊት ለፊት አለለ 31 ዓመት ነው። ኪሎ ስንት ነው አሁን ያለበት? አሁን ያለሁበት 93 ቁመት ስንት ነው? 1.7 ሜትር ከ70 ስንት ኪሎ ግራም ፋት ያለ ይመስላል? እኔ ብዙም እውቀቱ የለኝም። ኖርማሊ እኔ ግን ያው ላስተካክልልህና ሆድ ላይ ነው ቦርጭ ነው ያለ? አዎ ቦርድ ላይም አለ ሙሉ ሰው። ኦኬ ጥያቄ ላስተካክልልህና ኪሎ እንግዲህ ሃይ ስኩል ሆነ 60 አካባቢ ነበርክ ወይ 50 አካባቢ ነው ኪሎ የነበረው እና 90 ድረስ የገባኸው ጂም ቤት ደክመ ክብደት አንስተ ጡንቻ ገንብተ ነው ወይ? ይሰማሃል? አይሰማህም? ይሄ ልጅ ወጣ። ድጋሜ አስገቢው ፍቅር፣ ድጋሜ ብታስገቢውና ቻንሱን ብጠቀም ደስ ይለኛል። ቢኮዝ 30 ኪሎ ግራም ፋት ጋር ነው እየታገለ ያለው። ድጋሜ አስገቢው። በዛ ላይም ደግሞ ስለ ክብደት ማንሳት ነው እያወራን ያለ ነው የነበረው። ስለዛም ብቻ ሳይሆን ደግሞ ቲማቲም ከታትፌ የበላው አይነት ነገር ሲናገር ነበር እና ምናልባትም ሮንግ ነገር። ኧረ ፍቅር ዛሬ አበባ እየሰጠችን ነው። እንግዲህ ያውቃለሁ ትናንትና አብሰንት ስለነበረች ነው እንጂ እንግዲህ እቺ ሎቢ ማድረጊያ ናት። አንቀበልም ማለት አንቀበልም፣ የስ አንቀበልም ብሎሻል። አበባውን በርከት ካላረግሽ ይቅር አንልሽም እያሉሽ ነው። ትናንትና ስላልነበርሽ አንበሳ ይሉሻል። ምንድን አንበሳ አንበሳ አውርጂ ይሉሻል። አንበሳ ካላወረድሽ አስገቢ። የወድ ልጅ ኤክስፔንሲቭ የምለው ዩዘር ኔም ወይ ላኪልኝና እኔ ላስገባ። የለም ይሄ ልጅ እንግዲህ ኤክስፔንሲቭ አልቻለም። እሙ ድጋሜ ከመጣ በኋላ እናስገባዋለን ኤክስፔንሲቭን። እሙ ከዩዘር ላይ እሺ። ሰላም ዶክተር፣ እንዴት ነሽ? እግዚአብሔር ይመስገን ደህና። ምግብ ተቀይሯል? አዎ ሰሞኑን እየተከታተልኩ ነበር። እናንተ የተወሰነ የምግብ እንትን አድርጌያለሁ። የተወሰነ የምግብ ቼንጅ አድርገሻል? አዎ በዛ ላይ ትንሽ ችግር እድሜ 29 ነው። ቁመቴ ሜትር ከ60 ነኝ። ክብደት 73 ነኝ። 73 ስንት አልሽኝ ኪሎሽ? 73 ጉድሽ ፈላ። እና ሰሞኑን ለሆነ ጉዳይ ሜዲካል ነበረኝና ቼክ ሲደረግ ስኳር ጨምሯል ተባልኩ። በስንት ዓመትሽ ነው ስለ ስኳር ዜና የሰማሽው? አሁን ሰሞኑን ሳምንት 29 ዓመትሽ ነው? ስለዚህ የአንቺ ችግር 20 ኪሎ ግራም ፋት ብቻ ሳይሆን ከፋትም ከኦቨር ፋቲነስ በጣም ከመፋፋትም ከፍ ብለሽ አንድ መሰላል ሄደሻል ማለት ነው። ዲያቤቲክ ሆነሻል። ልክ ነኝ? ስለዚህ ክብደት ቅነሳ ሳይሆን ወይም ደግሞ ፋትሽን መገላገል ብቻ ሳይሆን
በህይወትሽ የመጣ ከፍተኛ አደጋ አለና ከዛ ራስሽን ስለመታደግ ነው እያወራን ያለ ነው። ገብቶሻል በደንብ? ስኳሪ ስንት ሆነ? ሄሞግሎቢን 8.5 አሉ። ደግሞ 155 ነው እንደዛ ነበር። 154 መድኃኒት ጀመርሽ ወይስ ምን አሉሽ? አልጀመርኩም። የሄድኩት ለሜዲካል ስለሆነ ሌላ ሆስፒታል ሄደች ካርዲ ምናምን አሉ። ምንም አልሄድኩም። ቀጥታ ወደ ኤክሰርሳይዝ እና ወደ ምግብ ማለት ይጀምራል። ሌላ ቦታ አልሄድኩም። መቼ ነው ጀመርሽው? ምግብሽና ኤክሰርሳይዝ መቼ ጀመርሽ? 3 ቀን 4 ቀን ነው ገና አሁን። ጎበዝ። የ3 ቀን ምግብሽን እንድናይልሽ ዛሬ ምን በላሽ? ጠዋት ምን በላሽ? ጠዋት ጾመኛ ነኝና የበላሁት ምን ብዬ አላቅም፣ ግን ቆስጣና ነበረ አጃ ያቅንጤ ማለት ነው እና ገብስ ዳቦ። በምን በላሽ? እንዲሁ ገብስ ዳቦ አጃ ቅንጬ እና ቆስጣ እንዲሁ ዝም ብዬ በላ። ጎበዝ። ሌላስ? በቃ ይሁን የበላሽው። ምሳ ሰዓት ላይ ደግሞ ያበሻ ጎመን፣ ድፍን ምስርና ባቄላ። ሌላስ? ሌላ አልበላሁም፣ ምንም አልበላሁም። ከመታመምሽ በፊት ምን ነበር የምትበይው? ሁሌም እንጀራ ነው። እንጀራ ካልበላው ደስ አይለኝም። ሁሌም እንጀራ ነው። በሚጥሚጣ ነበር የምትበይው? በወጥ እንጀራ በወጥ። ወጣችን ምን አለ? ምስር ምን ማለት ወጡ ምንድን ነው ወይስ? ሽሮ ሊሆን ይችላል። ምስር ምናምን እንደዚህ። ያ ዘይት ይኖረዋል፣ ቅቤ ይኖረዋል። ዘይት፣ በርበሬ ነው። ሌላስ? ለስላሳ ጁስ እንደዚህ? ለስላሳ ብዙም እንትን አይደለሁም፣ አልፎ አልፎ ነው። ቡና ጠጣለሁ። ቡና በስኳር በጣም ቆየሁኝ። ቡና በስኳር ከተውኩኝ ማለት ነው። ከመስማቴ ቆይቻለሁ። 6 ዓመት 7 ዓመት ይሆናል። ቡናን ጠጣ። ሻይ ደግሞ እንዲህ አስጠላኝና ድንጋይ ታውኩኝ በቃ። ዛሬ የበላሹን አመጋገብ ብዙዎች አይተውታል፣ ሰምተዋል። እና ነጥብ ይስጡሻል። ከ10 ስንት የምታገኘ ይመስልሻል? ነጥብ ያስቀምጡልሻል። አሁን ምን እንጃላክ። እስ ነጥብሽን ኮመንት ላይ እንያ ይታይሻል። አሮን 0 ነው የሰጠሽ ከ10 0 ከ10። አሸናፊ 2 ሰጥቶሻል። 2 አዳነ ግስላ ኤክስፐርት ነው 2 የሰጠሽ። ማይነስቱ ሁሉ ይሰጥሻሉ። ፍቅር ናት ማይነስቱ የሰጠችሽ። አየሽ አይደለ? ምን አንቺ አሁን እንግዲህ ችግርሽ ኪሎ አይደለም ማለት አሁን በደንብ እየገባሽ ነው ብዬ አስባለሁ። ችግርሽ ፋት ነው። ኦኬ ፋት ነው። ዛሬ አሁን ያደረግሽውን አመጋገብ ለ1 ሳምንት ለ2 ሳምንት ዛሬ እንደበላሽው ብትቀጥይ ከስኳር ትገላገያለሽ። ደስ አይልም? የምሬን እኮ ነው። 2 ሳምንት ዛሬ እንደበላሽው ባዶ ምግብ ነው የበላሽው። ቂጣ በልተሻል፣ ገብስ በልተሻል፣ ቆስጣ በልተሻል፣ ድፍን ምስር፣ ባቄላ፣ ቦሎቄ በልተሻል። የዛሬ 2 ሳምንት ሄደሽ ስኳርሽን ቼክ ብታደርጊ ከ100 በታች ይመጣል። አላማሽ እሷል። ታዲያ ከስኳር መገላገል ነው አይደል? ዋው በጣም ነበረ እንደውም የደነገጥኩት፣ አልጠበቅኩም ነበር። ኦያ ጎበዝ። አሁን ችግሩ ለ2 ሳምንት እንደዚህ በልተሽ ብትሄጂ ስኳርሽ ደህና ይሆናል ብዬሻለሁ። ችግሩ ከ2 ሳምንት በላይ መቀጠላችን በዚህ መንገድ፣ ምክንያቱም ሰውነትሽ እንዳለ ነው የሚያልቀው። ኦኬ
ጥፋተኛው 20 ኪሎ ግራም ፋት ሆኖ ሳለ ለስኳር በሽታ የዳረገሽ ለምንድን ነው ሰውነትሽ የምትበድዩ? ምን አጠፋ ሰውነትሽ? እሺ መጀመሪያውኑ ያን ሁሉ የፋፋሽ ጊዜ ቆዳሽ እየተጎዳ ነበር፣ ፀጉርሽ እየተጎዳ ነበር፣ ጡንቻሽ እየተጎዳ ነበር ነው እያልኩ ያለው። በረሃብ ነው የመጣሽው። ረሃብ ነው ባይዜው ያፋፋሽ። እንዲህ ጠግቤ እየበላው እያልሽ ነው አይደለ? በማይረባ ምግብ ስትጠግቢ ነበር ነው እያልኩ ያለሁት። አሁን እየገባሽ ነው አይደለ? ስለዚህ ጥፋተኛው ይሄ ሆኖ ሳለ ይሄንን ለመቀነስ ብለሽ በምታደርጊው ጥረት ራስሽን እየጨረስሽ ነው እያልኩ ያለሁት። የተሻለ መንገድ አለ ነው እያልኩ ያለሁት። ያ የተሻለ መንገድ ዛሬ እንዳደረግሽው ሳይሆን ጠግበሽ መብላት አለብሽ። የምግብ ምርጫ ላይ ብቻ ፎከስ አድርጊ ነው እያልኩ ያለሁት። ምን ማለት ነው? በቂ አሳ ተመገቢ ነው እያልኩ ያለሁት። ስጋ ከሆነ በቂ ቀይ ስጋ ተመገቢ፣ ኳሊቲ ፕሮቲን የምንላቸውን። ዶሮ ከሆነም ዶሮ ስጋ፣ እንቁላል፣ አይብ፣ እርጎ፣ እነዚህም በደንብ ስትመገቢ አንዳቸውም ወደዚህ አይሄዱም። ይሄኛው ይራብና ይሄኛው ይቀንሳል። ይሄ ሲቀንስ ስኳር ይቀንሳል። አንቺ ደግሞ እያበብሽ እያማረብሽ ሰው ሁሉ ምን አገኘሽ እያለሽ ይሄዳል ነው እያልኩ ያለሁት። አንደኛ ነገር ከስኳርም ገላገለሽ፣ አሁን ያልኩሽ መንገድ። ሁለተኛ ነገር ከፋቱም ገላገለሽ። ሶስተኛ ነገር ደግሞ አንቺን ያድስሻል ነው እያልኩ ያለሁት። ደስ አይልም? አንቺ ያልሽውስ መንገድ ከስኳር ይገላግልሻል። ጥሩ ዜና ነው። አንቺን ግን ይጨርስሻል። ያየሽ ሰው ሁሉ ታመምሽ ወይ ይልሻል። ጨጓራሽን አምሻል፣ ከሳምንታት በኋላ ያዞርሻል፣ ይደክምሻል። መልሰሽ የተውሽው ምግብ በጣም ትበይና ይሄኑ እንደገና ትሞይና ድጋሚ ስኳርሽ ይመጣል ነው እያልኩ ያለሁት። እኔ የነገርኩሽ መንገድ ግን ቀሪ ዘመንሽን ሰውነትሽን ብቻ እየመገብሽ ይሄኛውን ደግሞ እያጎደልሽ ቀሪ ዘመንሽን ስኳር የሚባል ነገር ሳታስቢ በብርታት በጤና ትኖሪያለሽ ነው ያልኩሽ። አሁን ገባሽ? ገባኝ። ስለዚህ አሁን ዛሬ ሰው ምግቦች እንዳሉ ሆነው ተጨማሪ መጨመር ያለብኝ ነው አይደለም? ዛሬ የበላሽው ትክክል አይደለም። አንቺ ልጅ ዛሬ የበላሽው ቂጣ ትክክል አይደለም። ዛሬ የበላሽው አጃ ትክክል አይደለም። ድፍን ምስር፣ ባቄላ፣ ብሎቄ ትክክል አይደለም። ገና አዘጋጅ ገዝ ሰውነትሽን አይመግቡም እኮ አንቺ ልጅ። ሰውነትሽ ሁለት አለ። አሁን ይኸውልሽ ያንቺ ሰውነት ሁለት አድርገሽ አስቢ። 55 ኪሎ ግራም ያንቺ ሰውነት አለ አሁን እንኳን መታወሪ ልጅ። ከዛ ውጭ ደግሞ 18 ኪሎ ግራም ወይ 20 ኪሎ ግራም ፋት አለሽ። ፋቱ ነው ጠላትሽ እኮ እንጂ ወፍረሽ እኮ አለ። ፋቱ ነው በሽተኛ ያደረገሽ። ያ ሰውነትሽ ላይ ፋት እንዲቀመጥ ስኳርሽ ከፍ እንዲል ያደረገ ባዶ ምግብ፣ ቅድም ያልሽው እንጀራ በሽሮ በዘይት በቅቤ ይሄኛውን ሰውነትሽን እያጎደለ ነበር፣ ሲያስርበው ነበር ነው እያልኩሽ ያለሁት። ሲራብ የነበረውን ሰውነት አሁንም ደግሞ የባሰውን እኮ እያስራብሽው ነው እያልኩ ያለሁት። ሰውነት ደግሞ እምቢ ይልሻል። ከጊዜ በኋላ እምቢ ይልሽና ብይ ይልሻል። ምትበዩም ደግሞ ቅድም የተወሽውን እንጀራ በወጥ ነው ምትበዩ። ይሄኛው ሞር ይጎዳል፣ ሞር ትከሻለሽ፣ ሞር ትጎጃለሽ። ይሄኛው ደግሞ ድጋሜ ከፍ ይላል። ይሄ ከፍ ስኳር መልሶ ከፍ ይላል ነው እያልኩ ያለሁት። ቀለል ላድርግልሽ፣ ምግብሽን ከዛሬ ጀምሮ አሳ አርጊ ነው እያልኩሽ ያለሁት። በቂ አሳ ከአትክልት ጋር ከቆስጣ ጋር፣ ቅድም ከበላሹ ቆስጣ ጋር ከጎመን ጋር፣ ሌላ ጊዜ በቂ ስጋ ከጎመን ጋር ከአትክልት ጋር፣ በቂ ዶሮ ስጋ ከአትክልት ጋር፣ አይብ፣ እርጎ፣ እንቁላል ከምን ጋር? ከአትክልቶች ጋር። አሁን ገባሽ? ምግብ ስታበሲ ዘይት አታብዢ፣ ቅቤ የሚባል ነገር አታርጊ። አሁን ያልኩሽን ምግቦች ጥግብ ብለሽ ብይ። 2 ሳምንት ባሰባር ሞላ ሳይሞላ ሁሉ ነገርሽ ፐርፌክት ይሆናል። ኮመንት ላይ ኮመንት ይጽፉልሻል። ይቻላል፣ ልክ ነው ይሉሻል። ምክንያቱም ቅድም ያየሻቸው እነ አሮን እነ ዳነግስላ ከአንቺ በላይ ስኳራቸው ከፍ ብሎ ቦርጭ አሰግሯቸው ዛሬ ቦርጫቸውን ተገላግለው በጡንቻ ይታይሻል። ነሪታ የስ እያሉሽ ነው፣ ይቻላል እያሉሽ ነው። ሞር ደግሞ ያግዙሻል። ፎሎ አርጊያቸው። እነ አሮንን ፎሎ አርጊ፣ እነ ፍቅርን ፎሎ አርጊ። ጆይን ማድረግ ስትፈልጊም ደግሞ ጆይን ታደረጊና እናግዝሻለን። እነ አሮን እያየው ነው። እነ አሮን መንበርሺፕ ፐርቼዝ አርጉ። የሻምፒዮንስ ቤተሰቦች በተለይ ከሀገር ውጭ ያላችሁ ታዛችኋል። እሺ ዩቲዩብ መንበርሺፕ
ሜምበርሺፕ እዛው አሁን ፊት ለፊታችሁ አለ። ታንክ ዩ እሙ እጅግ አመሰግናለሁ። ኤክስፔንሲቭ ለኤክስፔንሲቭ ቻንስ ቡና ምናምን መጠጣት ትችላለህ? በደንብ ይቻላል እንጂ ቡና ግሪን ቲ ምናምን ግሪን ቲ ትችያለሽ፣ ቡና ትችያለሽ። ከፈለግሽ ለማጣፈጥ አርቲፊሻል ስኳር ምናምን ማድረግ ትችያለሽ። ዶወሪ አይ ቡና እንኳን በባዶ ስለሆነ ስለምትል ችግር የለውም። እሺ በጣም አመሰግናለሁ ዶክተር። እንጂ አርጊ ጎበዝ ዶክተር። ይቅርታ ኮኔክሽን ችግር እንትን አለብኝ፣ ዋይፋይ ነካብኝና ልጁ። እኔ እኮ ጠርቼ በስንት መከራን ያስገባው ይሄ ልጅ ጥሩልኝ። ቲማቲም ከትፎ እየበላ ነው። ቲማቲም ደግሞ ከትፎ እየበላ ጂም ቤት ክብደት እያነሳ ነው ይሄ ልጅ ብዬ እኮ ነው ያስጠራው። እና እንደዛ ነው። ጥያቄ የሆኑ ነገሮች እንትን ነበሩ። ሰርቼ መጥቼ ቆይ ይህም ፕሮግራም ሰዎች ይማሩበታል እና አሁን የገቡ ሰዎች ስለሚኖሩ አዲስ ነው የገባኸው አሉ። ራስን አስታወቀ ጀምር። እድሜህን፣ ክብደትህን፣ ቁመትህን ምናምን ቅድም እንዳልከው። እሺ እኔ 31 ዓመቴ ነው። ክብደቴ 93 ነው። ቁመቴ ሜትር ከ70። ቆይ አንድ ጊዜ መሰረት ዳመኑ መንበር ሆናናለች። ጂም አይደለም መንበር ለጂም ነው የተለመደው። ዩቲዩብ ላይ መንበር ሆነሻል። ቴንክ ዩ። እሺ እናመሰግናለን። ሌሎቻችሁም መንበር ሆኑ። ቀጥል። ሶሪ በጣም ችግር የለም። እና ያው ጥያቄ የሆነብኝ ነገር ልቀጥል አይደለም። እድሜህን፣ ክብደትህን፣ ቁመትህን። እሺ 31 ዓመቴ ነው። 93 ኪሎ ነኝ። ሜትር ከ70 ስለ 30 ኪሎ ግራም ፋት ነው እያወራን ያለ ነው። ስጠይቅህ የነበረው ያን ኪሎ የጨመርከው እንግዲህ ሃይስኩል እያለ ኪሎ 60 አካባቢ ወይ 57 58 አካባቢ ነው የነበረው እና 93 ድረስ የሄድከው ጂም ቤት ከርመ ጡንቻ እየገነባ ነው የመጣኸው ወይስ እንደማናችንም ቁጭ ባልክበት ሮንግ ምግብ በልተህ ነው? አጋጣሚ ያው የቤተሰብ ንግድ ቤት ምናምን አለ፣ መጠጥ ቤት ምናምን አለ እና እዛ ነበርኩ እና አሁን አረስል ነው ጂሙን ምናምን የጀመርኩት ወይም ተፋለና ገባኝ። የቤተሰብ ንግድ ቤት ውስጥ ምንድን ነው ያልከኝ? መጠጥ ቤት ምናምን አለ፣ ምግብ ቤት ምናምን እና ሁሉን ነገር አገኛለሁ ከጎኔ። ማስታወቂያ ሲሰራላቸው ነበር አለ ቤተሰብ። ሰማ ወይ? ማስታወቂያ እየሰራላቸው ነበር አለ ፋሚሊ እና የማገኘውን ነገር ዝም ብዬ እበላለሁ፣ እወጣለሁ። አይዲያውም አልነበረም አጋጣሚ። አሁን የተረዳሁት ስለ እንትንና ስለ ቫይታሚን፣ ስለ ፕሮቲን እና ስለ የካሎሪን ትንሽ አይዲያው አሁን የገባው ጎበዝ። እና በትምህርት እንትን ነው ጎበዝ። አሁን ሰሞኑን ጥረት እያደረክ ነው እንደዛ ነው የገባኝና ምንድን ነው አሁን እያደረክ ያለው? ዛሬ ምን በላ? ዛሬ እንኳን ትንሽ ያው ከቤተሰብ ጋር ሆነሽ እንትን ነበር፣ ምሳ ግብዣ ብፌ ነበረ። አይ ጥሬ ስጋ ለቡ አካባቢ ለቡ አካባቢ ጥሬ ስጋ፣ ቆንጆ ጥሬ ስጋ አለ ማለት ነው። ለቡ አካባቢ ማስታወቂያ ነው እንግዲህ። ለቡ አካባቢ ቆንጆ ጥሬ ስጋ አለ እየተባላችሁ ነው። ኧረ አይደለም፣ ያው ልንገርህ ብዬ ነው፣ መዋሸት ስላልፈለኩ ነው። ለምን ትዋሸኛለህ? ቢኮዝ እኮ አንተ ፈን እያደረግን እኮ እንማማር ነው። እንደዛ ነው የማስበው እንጂ የሆነ ነገር ጨብጠህ እንድትሄድ ስለመፈለግ ነው። ጥሬ ስጋ በላ። ምን ያክል በላ? ግማሽ ሆነች። ግማሽ ኪሎ ከአንድ ሰው ጋር ስጋው ያው እኛ ለብቻችን ነው። ያንተ ድርሻ ምን ያክል ነበር? ቢያንስ የግማሹን እንትን ሩብ ያክል በላ። የበላኸው ስጋ እንደዚህ ቀይ ነው? እንደዚህ ነጭ ነው? ቀይም አለው ጮማም ወይስ እንደዚህ ቅልቅል ነው የበላኸው?
ቅልቅል ቅልቅል። አሁን ይኸውልህ ኦኬ 64 ኪሎ ግራም ሰውነት አለ አንተ የራስህ። ኦኬ 64 ኪሎ ግራም ሰውነት ጡንቻህን ጨምሮ ነው እንግዲህ ጡንቻህን፣ ቆዳህን፣ ፀጉር ጥፍርህን፣ አጥንትህን፣ የጉበትህ ክብደት፣ የኩላሊት ክብደት ኤቭሪ ያንተ የሆነው ሰውነት 64 ኪሎ ግራም ነው። ከዛ ውጭ ኦልሞስት ወደ 30 ኪሎ ግራም ደግሞ ፋት ነው። አየህ ዛሬ የበላኸው ሩብ ኪሎ ስጋ ቀዩ ወደዚህ ነው የሚሄደው ወደ አንተ ሰውነት፣ ነጩ ደግሞ ወደዚህ ነው የሚሄደው። የበላኸው እንጀራ ወደዚህ ነው ሞር የሚሄደው። አሁን አየርን የምግብ ምርጫ እያስተማርኩ ነው። አንተ አሁን ስጋ በመብላቱ ትንሽዬ ገልት ፊል አደረግ። በቃ እንደው ትክክል አይደለሁም እያልክ ነው እያሰብክ ያለውና ስጋ ሲሆን ቀይ ስጋ አድርግ ነው እያልኩ ያለሁት። ማባያውን ደግሞ ዳቦ ከምታደርግ እንጀራ ከምታደርግ ማባያውን አትክልት አድርግ ነው እያልኩ ያለሁት። ስጋ ቦታ ላይ አሳ ማድረግ ትችላለህ። አሳውም ቀጥታ ሰፖርት የሚያደርግ ያንተን 64 ኪሎ ግራም ነው። ቺክንም ከሆነ ቆዳ እስካነሳ ድረስ ይሄን ነው ሰፖርት የሚያደርገው። እንቁላል በተለይ አስኳል ያወጣለት ነጩ እንቁላል ፓርት ይሄን ነው ሰፖርት የሚያደርገው። አይብ፣ እርጎ፣ እነዚህ ኳሊቲ ፕሮቲን የምንላቸው ላይ ፎከስ አድርግ። ይህንን በበቂ ሁኔታ ብላ። አት ዘ ሴም ታይም የምግብህን ፋት ቀንስ፣ ዘይቱን ቀንስ፣ ጮማውን ቀንስ፣ አስኳል ቅድም ያልኩህን ቀንስ። ዶሮ ሲሆን ጮማዋ ያለው ቆዳዋ ላይ ነው፣ እሱን ቀንስ። ዱቄት የሚሰሩ ምግቦችን ዳቦ፣ ሩዝ፣ ፓስታ፣ መኮረኒ እነዚህም በሙሉ በአትክልት በቃ ያ ሲሆን በቃ ጭንቅ የለብህም። ሰውነትህን ብቻ ነው እየመገብክ ያለው። አየህ ቢኮዝ ለ20 ኪሎ ግራም 30 ኪሎ ግራም ፋት ያመጣብህ ባዶ ምግብ እንግዲህ አልኮልም ጨምራል። ቅድም እንደመሰለኝ ከንግግር ሙሉ በሙሉ ሁለት ነገር ነው ሲያደርግ የነበረው። አንድ በዚህ እድሜ ከፍተኛ ፋት ስቶር እንድታደርግ አደረገ። ስታስብ ቆይ ሰውነት የበላኸውን ነገር እጅግ የሚፈልገው ቢሆን ለምን ያስቀምጠዋል? ለምን ቦርጭ አድርጎ ስቶር ያደርግባል? አያረላውን ሰውነት የማይፈልገውን ነገር ነው በብዛት ስትበላ ነበረው ነው እያልኩ ያለሁት። ያ ምግብ 30 ኪሎ ግራም ፋት ብቻ አይደለም ያስቀመጠብህ። ያንተ ሰውነት ሲጎዳ ነበር፣ ሲራብ ነበር። እድሜህን ዝም ብለህ ብታይ ከእድሜ ኩዮች አንጻር በጣም እርጅት ግርጅፍ ብለሃል ነው እያልኩ ያለሁት። አላልክም? ትክክል ነው። እርጅፍ ግርጅፍ አላልክም? እንዲ አንተ እርጅት ግርጅፍ የስ ምንድነው ሲሆን የነበረው ማለት ነው? ሰውነት ሲራብ ነበር ነው እያልኩ ያለሁት። እንደ ጠግቤ እየበላሁ መች ተራብኩ ነው እያልኩ ያለው። ሮንግ ነገር ሆድህን ሞላ። በሮንግ ነገር መጥገብና በትክክለኛ ነገር በትክክለኛ ሰውነት በሚፈልገው ምግብ መጥገብ ኮምፕሊትሊ የተለያዩ ናቸው። በሮንግ ምግብ የጠገበ ሰው 10 ይርበዋል፣ ኤነርጂ የለውም፣ ቦርጫም ነው። ያለ ዕድሜው እጅግ ትግርጅፍ ነው የምለው ለብዙ በሽታዎች ተዳርጎ በስቃ ኖሮ ያልፋል። በትክክለኛ ምግብ የጠገበ ሰው ግን ቀሪ ዘመኑን ታድሶ ጤነኛ ሆኖ ፐርፌክት ተርዞ ይቀጥላል። ይሄን ነው ሳውራ ሙሎ ነ አሁን የሆነ ግንዛቤ አግኝተሃል? የስ አዎ። ግን አንድ ጥያቄ ልጠይቅ ዶክተር። የስ እንትን አሁን ከጂም በኋላ ያለ ዘይት ምግብ ሁሉ ጀምሬያለሁ። ቤተሰብ በዘይት ሲበላ እኔ ያው ልጅቷን አጋዣችንን ያለ ዘይት ስር እያልኩ ያለ ዘይት ጀምሬያለሁ። አሁን አይደለም ላስቆምህ። ያለ ዘይት ያልከው ምኑን? በፊት የነበረውን እንጀራውን ከነወጡ ጋር ነው እያልከኝ ያለው ያለ ዘይት? ምንድን ጥያቄ? ግማሽ ፍርፍር ለምሳሌ ግማሽ እንጀራ ፍርፍር። ቆይ ኤክስፔንሲቭ አልገባም። ቆይ አንድ ጊዜ ኮመንት ላይ አሉ ኤክስፐርቶች አሉ። ይኸው እነ መግድን እያያቸው ነው፣ እየሳቁብህ ነው። የለም እንደዛ። የኔ ስራ አንተን እንደው እዚህ እሽሩሩ ብዬ አንተን ደስ የሚሉን ነገር ችግር የለም ትንሽ ፍርፍር አድርገህ እስፋይን ምናምን ስኖት ፋክት ነው። የመረጥከው እኮ ገብቷል። ጤናህን እኮ መጥቶ ነው ከኔ ጋር እያወራ ያለው። መታደስ ፈልገህ እኮ ነው ከኔ ጋር እያወራ ያለው። ያለ ዕድሜ በሽተኛ መስለህ ግርጅፍ ፍርጅት ብለህ ለዛውም እኮ በራስህ ገንዘብ ራስን እኮ አቢዝ አድርግ ሰውነትን እኮ አሰቃየኸው። እውነት ነው። በዛ ጋር አልኮል መጠጥ አቆም እንበል አይደለ? ፍርፍር ከዘይት ጋር ቀላቅለህ መብላትና አልኮል ብዙ ልዩነት የለውም።
አልኮል ያሰክራል ምናምን ምናምን። አየህ ፍርፍር በዘይት ጋር ቀላቅለህ ስትበላም ጉበት ላይ ፋት ይኖራል፣ ጉበት ይታመማል። አልኮል ሲጠጣም ያው ነው፣ ጉበት ይታመማል። ያው ነው። ኦኬ። ስለዚህ ዘይት ቀንሺ። ከዛው በፊት ከምትበላው ከሆነ እያወራን ያለ ነው ዩዝለስ። ስለዚህ ኮምፕሊትሊ ጀስት ሺፍት አድርግ። ሰውነትን መግብ ነው ያስተማርኩ። ይበቃል። ማገዝ ካለብን እናግዛለን። አይበቃም? እሺ፣ እሺ፣ ቴንክ ዩ። ይበቃል። እሺ፣ ቴንክ ዩ። ጎበዝ፣ በርታ። ትላንት ላይቭ ላይ የገባው ልጅ ሀርት አታክ ዲቨሎፕ ያደረገው በ46 ዓመቱ ሀርት አታክ ዲቨሎፕ ያደረገው ልጅ ካለ ላይቭ ላይ ኮመንት ላይ ይጻፍልኝ። መኖሩን ቼክ አድርጉ። እነ ፍቅር ኮመንት ላይ አንድ ጥያቄ እንደው ያልጠየቅኩት ጥያቄ ያለ እንደው ልጠይቀው ብዬ ነው። ሲከነክነኝ ነው ያለው እና ቴንክ ዩ ኤክስፔንሲቭ፣ እጅግ አመሰግናለሁ። እኔም ስራዬን የሰራሁት እንደው የገባኝን ነገር ነው ሼር ያደረኩ። ትዝታን ፎሎ አድርጓት። ትዝታ የእኛ የስታፍ ናት። ምንም ጥያቄ ስኖራችሁ ትመልስላችኋለች። ትላንት ሳሚ ነው የሚለው ዩዘር ኔሙ ሳሚ የሚል ትላንትና ሀርት አታክ ዲቨሎፕ አድርጎ የነበረ ልጅ አይዊሽ ድጋሜ በመጣና አንድ ጥያቄ እናንተ ፊት ብጠይቀው ደስ ባለኝ። ኤኒዌይ አሁን የገባኸው ዩዘር 26 ሚዩት አርግ። ሰው ሁሉ ሚዩት አርግ፣ ሚዩት አርግ ሁለታችሁ። ሚዩት አርግ ጎበዝ። ዩቲዩብ ላይ ቆያለሁ ትንሽ ሚዩት አርጋችሁ ጠብቁ። 43,000 ላይክ ነው ያለው። 50,000 ያስገቡ እስከዛ ድረስ። ዩቲዩብ ላይ 101 ሰዎች እያየሁ ነው። እዚህ ጋር ያላችሁም ሰዎች ሙቭ አርጉ የተወሰናችሁ። ፋና ተኬ እጅግ አመሰግናለሁ። ሰፖርት ስላረክሽን እጅግ አመሰግናለሁ። መሰረት እኔም በጣም ነው የማመሰግነው። ባለፈው አንተ ከመከርከኝ በኋላ እንዴት ሰውነቴ እንደቀለለኝ እንዴት እንደታደስኩ ብትይ ደስ ይለኛል። እንዴት እንደታደስኩ ነው የሚባለው። እንዴት እንደቀለለኝ ልነግርህ አልችልም። ህመም ተሰምቶኝ አያውቅም። በፊት በየቀኑ የህመም ማስታገሻ እወስድ ነበር። የስ እግዚአብሔር ይስጥልኝ። የስ ዋው ታንክ ዩ። እሺ መሰረት እኔም አመሰግናለሁ። መሰረት እንግዲህ በጣም እጅግ አመሰግናለሁ። ኮዛችንን ሰፖርት አድርገሻል። ከዛም አልፈሽ ደግሞ የዩቲዩብ ቤተሰብ ሆነሻል፣ መንበር ሆነሻል። እጅግ አመሰግናለሁ። ሌላውን ነገር ደግሞ ሰኞ ላይ ላይቭ ስለምገባ ለመንበሮች እዛ ላይ ሙሉ ምግብሽን ፎርሙሌት ያደርግልሻለሁ። ታንኪ በጣም ማን ጋር ነው ያቆምኩት? ጽጌረዳን መልሼልሻለሁ። በሪሁ ወልደ ገብርኤል ዶክተር በሪ አይ ውድ ላይክ ቱ ጆይን ዩር። እሺ ኦኬ፣ ምንም ችግር የለውም። የግሌ የሚል ስልክ አለ። የግሌን ስልኳን ጽፋለች ኮመንት ላይ፣ ዩቲዩብ ኮመንት ላይ ስልኳ አለ። የግሌ ጋር ደውል፣ እናግዛለን። በኤሊ ክፍሌ ሰላም ነህ? ቁመቴ ሜትር ከ50 ከሆንክ ኪሎ 49 ነው መሆን ያለበት። ክብደቴ በፊት 63 አሁን 50። ቬሪ ጉድ። ስለዚህ ክብደትን እኮ በትክክል አምጥታል። እንግዲህ በረሃብ መንገድ በካሎሪ ዴፊሲት በቂ ፕሮቲን ሳትመገብ ኤክሰርሳይዝ ሳትሰራ እየተራብክ መተህ ከሆነ ትክክል አይደለም። ግን በምናወራው መንገድ መተህ ከሆነ ህይወትን ታድጋል። የወገብ ልኬቱ በፊት 103 ነበረ፣ አሁን 86 ነኝ። አልወዳለኝ። ወዴት እንዲወርድ ፈለግ? እዚህ ጋር ራሱ የሚነግረን ነገር አለ። ኦኬ ቁመት ሜትር ከ50 ነው። ኪሎ 63 ነበረ፣ 50 ገባ። ወገቢ ግን ከ103 መጣና 75 በታች መሆን ሲገባው 86 ላይ ቆሞ እምቢ አለ። ይሄ የሚነግረን ነገር ሮንግ ዌይ እየሄድክ መሆኑን ነው። ሌላ ሰውነት እያለቀ ቦርቂ ብቻ ለብቻ ቀረልህ። which is not right. okay I think ወንድ ይመስለኛል። ቢኤሊ ነው የሚለው ቢኤሊ ክፍሌ። ኤኒዌይ ወንድም ከሆንክ ሴት
ወንድ ነህ ብዬ ላስብ ብዙም ለውጥ የለውም። ስለዚህ ምግብህን በትክክል እያደረግክ አይደለም። ምንድነው ማድረግ ያለብህ? አሁን የምግብህን የፕሮቲን ፐርሰንት ከፍ አድርግ። በተለይ ሪፋይንድ ፋት ዘይቶችን፣ ቅቤዎችን፣ ክሬሞችን፣ ቺዞችን እነዚህን እየተበላ ከሆነ ሊሚት አድርግ። ከጎን ሄልዚ ካርብ ኢንጆይ ማድረግ ትችላለህ። አትክልት ብቻ ሳይሆን በተለይ ማታ ማታ እነ ፍራፍሬን፣ እነ ጥራጥሬን፣ እነ ድንችን ማታ ማታ እነ ብራውን ራይስ፣ እነ ኪኒያ እነዚህ ማታ ማታ ምግብ ላይ ጨምር። ከዛ በኋላ ደግሞ መስል ቢውልድ አድርግ፣ ጡንቻህን ገንባ። ግልጽ ነው። እየሄድክበት ያለው መንገድ ትክክል አለመሆኑን ይሄ ራሱ ገላጭ ነው። ምክንያቱም ኪሎ መጣና መሆን ያለብህም 49 ወይ 50 ነው። አንተም የሆንከው ወደ 13 ኪሎ ግራም ሉዝ አረግ። ግን ቦርጭህ ቀድሞ ማለቅ የሚገባው እሱ ሆኖ ሳለ ቦርጭህ እየዘገየ ሌላ ሰውነትህ እያለቀ መጣ። ሮንግ ነገር ነው እያረክ ያለውና አስተካክል። ቴዎድሮስ ተሾመ ዶክተር እንዴት ነው መንበርሺፕ መሆን የሚችለው? እዛ ዩቲዩብ ላይ አለላችሁ። ዩቲዩብ ላይ ስትገቡ የእኛ ዩቲዩብ ላይ ስትገቡ ራሱ መንበርሺፕ የሚል ቦታ አለ። እዛ ላይ መርጣችሁ ጆይን አድርጉ። የሳምንት የወር ይላል፣ የ3 ወር፣ የዓመት ምናምን እነዚህ ፓኬጆች ናቸው። እኔም ገብቼ ላየሁም ትላንትና ነው ሲስተሙን ያስተካከሉት። ትላንት ጀምሮ ዛሬ ነው የጨረሱት እና አሁን አንድ ሰው ገብተዋል። መስረት ገብታለች እና መስረት ኮመንት ላይ ጻፊለት። መስረት ኮመንት ላይ መንበር መሆን ለሚፈልገው አሁን ላናገረኝ ሰው ለቴዎድሮስ ጋይድ አድርጊው እና የግሌም ጋይድ አድርጓቸው መንበር መሆን የሚፈልጉትን ሰዎች። ሩት በየነ ጉድ ሞርኒንግ። የስ ደህና ነኝ። እንዴት ነሽ? እኛ ጋር እንግዲህ መሽተዋል። ጉድ ሞርኒንግ አይደለም አሁን። የግሌ አለ ስልኳ። የግሌ የእኛ ስታፍ ናት። ምንም ጥያቄ ካላችሁ የግሌ ታግዛችኋለች። ዮናስ ዘውዱ ሰላም ዶክተር ዮናስ እባላለሁ። የስኳር ታማሚ ነኝ። እድሜ 55 እኩያችን ነህ። እንግዲህ ቁመት ሜትር ከ69 63 ኪሎ ግራም ላንተ ቆንጆ ነው። ኪሎም 63 ነው። ወገብህ 84 ነው። ወገብህ 84 እንግዲህ ላንተ መጥፎ አይደለም። ወገብህም ቆንጆ ነው። ሜትፎርሚን ክሊኒ 1000 ግራም ጠዋትና ማታ አወጣለሁ። የኔ ጥያቄ ያለ ሜዲኬሽን የስኳር መጠኔ 4.9 ነው። የተስተካከለ ይመስለኛል። የስ በጣም እንጂ ዮናስ የተስተካከለ ሳይሆን ኮምፕሊትሊ ስኳርህን ቀልብሳል እንጂ ሄሞግሎቢን 4.9 እጅግ በጣም ቤስት ነው። አይሆፕ 4.9 ሆኖ ሜትፎርሚን ላይ ነህ ብዬ አላስብም። የሕክምና የሚከታተሉ ሰዎች ሐኪሞች ጋር ተነጋገርና መድኃኒት እየወሰድክ ከሆነ መድኃኒቱን ማቆም ያለብህ ይመስለኛል። እውጣለሁ ያልኩ ጠዋትና ማታ እውጣለሁ። ይሄ እንግዲህ ባለማወቅ ነው። ሐኪሞችን አማክር። ሄሞግሎቢን 4.9 ፐርፌክት ሄልዝ ነው። ኖርማል ነው ስኳር። ይሄ እንግዲህ እዚህ ላይ ፕሮግራም ላይ መድኃኒት አቁም ብዬ ኮመንት ማድረግ አልችልም። ግን ሄሞግሎቢን 4.9 ከሐኪሞች ጋር ተነጋግረ መድኃኒቱን በአስቸኳይ ማቆም ያለብህ ይመስለኛል። ሌላው አሁን ምግብህን አሻሽል። የምግብህን የፕሮቲን ፐርሰንት በፊት በምታደርገው መልክ በዛ መንገድ የመጣው ብዬ አስባለሁ። እሱን መንቴን አድርግ። ቢያንስ በቀን እስከ 140 ግራም ድረስ ፕሮቲን ለማግኘት ሞክር። አትክልቶች ፖርሽን አታሳንስ። ከዛ ውጭ ፍራፍሬዎች መጠቀም ትችላለህ። ጥራጥሬዎች መጠቀም ትችላለህ። ሩትስ ከመሬት ስር ያሉትን ስራስሮች፣ ሆል ግሬኖችን መጠቀም ትችላለህ እና ይህንን ጨምር። ይህን ካላደረግ ሞር እየተጎዳ ሰውነትም እየተጎዳ ይመጣል እና ይህን አድርግ። አት ዘ ሴም ታይም ቀሪ ዘመንህን ልክ እንደ ቦዲ ቢውልደር ዲሲፕሊን እንደሆነ ኤክሰርሳይዝ ስራ። በተለይ ካርዲዮ፣ ክብደት ማንሳት፣ መሮጥ፣ ዱብ ማለት እነዚህን ሬጉላርሊ ኤክሰርሳይዝ ለማድረግ ሞክር። ሰው ሁሉ ዩቲዩብ ላይ ቲክቶክ ላይ ተመልሰናል። ሰው ሁሉ ከሚት ላይ አንሺ፣ ያንቺ ተራ ነው። ትዝታ ታረቀኝ የእኛ ስታፍ ናት። ፎሎ አድርጓት። እንዴት ነሽ? ደህና ነኝ ዶክተር። እግሬን ያመኛል። አይዞሽ፣ እግዚአብሔር ይማርሽ። አሜን። አይዞሽ። ስንት ዓመትሽ ነው? ስንት ዓመትሽ ነው? 31 ዓመትሽ ነው። ቁመትሽ ስንት ነው?
ሜትር ከ65 ኪሎች ስንት ነው? 70 70 ኪሎ 10 ኪሎ ግራም ፋት አለሽ። ሌላ ነገር አለ? ስኳር ግፊት አለ? የለም ይሆኑ። እግርሽ ምንድን ነው የሆነው? እግሬ ማለት ነው ከግራ እግሬ ከታፋዬ ጀምሮ እስከ ታች እስከ ጥፍሬ ድረስ ማለት ነው የተቋቆረ ደም አለ። የት ነው የምትኖሪው? ከታች ዱባይ። ኦኬ ሶ ኮሙኒኬት አድርጊን። አሁን ይሄ ፕሮግራም ዩዥዋሊ ከኛ ከምናወራው አጀንዳ ትንሽ ወጣ ያለ ነው። ኦኬ ዲቴል በውስጥ እነ ፍቅርን ፎሎ አድርጊያትና ማገዝ የምንችለው ነገር ካለ እናግዝሻለን። ማገዝ ማንችለውም ነገር ካለ ሐኪሞች በዚህ መስመር ላይ የሚሰሩ ሐኪሞች ጋር እንድትገናኝና እንዳታ እንድታገኝ እናደርጋለን። እሺ ፍቅርን ፎሎ አድርጊያት። ዩዘር ከላይ ያለው እዚህ ፕሮግራም ላይ ስትገቡ ከሜታቦሊክ ኢሹ ጋር የተያያዙ ከአላስፈላጊ ፋት ጋር እሱን ተያይዞ ከሚመጡ ህመሞች ጋር የተያያዘ ላይ ፎከስ አድርጉ። ዩዘር 26 ሰላም ዶክተር፣ እንደምን አለ? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ጂዲኤም ነበረኝ ከእርግዝና ጋር አብሮ ይመጣ ከወለድኩኝ 6 ወር ሆኖኛል። በእርግጥ በእርግዝና ሰዓት የነበረኝ ስኳር ነበር፣ ግን ዳይት ኮንትሮል ነበረ። ምንም አይነት መድኃኒት አልጀመርኩም ነበር አልወስድም ነበር እና አሁን ከወለድኩኝ በኋላም ሰላም ነው፣ ምንም ነገር የለም። ግን ኪሎዬ በጣም ጨመረ። ስንት ዓመትሽ ነው? 35 ዓመት ሞልቶኛል። አሁን 35 ዓመት ሞልቶሻል። ቁመትሽ ስንት ነው? ሜትር ከ59 ሜትር ከ59 55 ኪሎ ግራም ለአንቺ ቆንጆ ነው። ስንት ኪሎ ነሽ አንቺ? እኔ 90 ሆንኩኝ አሁን ከወለድኩኝ በኋላ። አይዞሽ እሺ። 35 ኪሎ ግራም ፋት ነው እንግዲህ ያስወረን። አንድ 35 ኪሎ ግራም ፋት አለሽ። ሁለት ደግሞ ኦልሬዲ የአንቺ ሰውነት ደካማ ስለመሆኑ እንግዲህ ደካማ ብዬ ስናገር ሜታቦሊካሊ ነው እና በእርግዝና ወቅት የእርግዝናን ጭንቀት መቋቋም አቅቶ ስኳርሽ ከፍ። ጂዲኤም እንግዲህ ጀስቴሽናል ዲያቤትስ ማለት ነው ለማታውቁት፣ በእርግዝና ወቅት የሚከሰት ስኳር ማለት ነው እና እንደው ከአንቺ ጋር እኩል እድሜ የነበራቸው ከአንቺ ጋር እኩል ያረገዙ ጓደኞች ስኳራቸው ከፍ ሳይል ወልደው ለምንድን አንቺ ስኳር ከፍ ያለ? ግልጽ እኮ ነው። ገብቶሻል አይደለም? በጣም አትዘናጊ። አሁን ስኳርሽን ቼክ አድርገሽ ምናምን አይናው ፈጽሞ ሁል ጊዜ እኔ የማስበው እንኳንና በእርግዝና ወቅት ስኳርሽ ከፍ ብሎ እንኳንና ፕሪዲኤም ስኳራችሁ ከፍ እያለ ነው ትንሽ ከኖርማል ከፍ ብሏል ተብሏችሁ ተነግሯችሁ ይቅርና ማንኛውም ሰው እንደ ስኳር ታማሚ ራሱን አይቶ በጥንቃቄ እንዲኖሩ ነው እኔ የማስበው። የምሬን ነው። ቢኮዝ ያ ሲሆን ፐርፌክት ሄልዝ ማለት እሱ ነው እና ሲሪየስ መሆን መቻል አለብሽ። እሺ እውነት ነው። እና አንተ የአንተን ሴሽን መከታተል ጀምሬያለሁ እና 1-2 ወር ሆኖኛል የአንተን ሴሽን ማየት ከጀመርኩ እና ምግብ የተወሰነ ለማስተካከል ሞክሬያለሁ። አንዳንዴ ነው ቺት የማደርገው እንደዚህ ከቤተሰብ ጋር ቤት እንግዳ ሲኖረኝ ምናምን እንጂ አብዛኛውን ጊዜ የአንተን መንገድ ለመከተል እየሞከርኩኝ ነው አሁን። አንደኛ ይሄ አንዳንዴ እንግዳ ሲኖርብኝ ምናምን ያልሽው ክሊር ያልሆነልሽ ነገር አለ። እሺ ይኸውልሽ የታመምሹ በበላሹ ምግብ አይደለም። የታመምሹ በበላሹ እንጀራ በወጥ ምክንያት አይደለም። የታመምሹ ሰውነትሽ በየቀኑ ማግኘት የሚገባውን ነገር ስለነሳሹ ነበር። አየሽረለ ባልበላሹ ባሳጣሹ ምግብ ምክንያት ነው የታመምሹ ነው እያልኩ ያለሁት ከመጀመሪያው ነው። አሁን ዛሬም እንግዲህ ሳማው አግዝሻለሁና ሜትር ከ59 ነሽ አይደለም እንበልና ኤግዛክት ፊገርሽንም ባላቅ በቀን 125 ግራም አካባቢ ፕሮቲን ያስፈልግሻል። ያ ማለት እንግዲህ ወደ 450 ግራም አካባቢ ከግማሽ ኪሎ ትንሽ ያነስ ያለች አሳ ወይ ስጋ እየበላሽ መተሽ ቢሆን ኖሮ
ፈጽሞ ፋቲ አትሆኝም ነበር። እንጀራ እንኳን እየበላሽ ነው እያልኩ ያለው ሰውነትሽን ያን ያክል በየቀኑ ምግብ ይሄ ነው እያልሽ በቂ አሳ በቂ ስጋ እየበላሽ ከዚያ በኋላ እንጀራ እየበላሽ እንኳን መተሽ ቢሆን ኖሮ በዚህ ልክ አትፋፊም ነበር፣ በዚህ ልክ ስኳርሽ ከፍ አይልም ነበር ነው እያልኩሽ ያለሁት። ስለዚህ ከቤተሰብ ጋር ተገናኝተሽ ዳቦ የቀመስሽ ቀን፣ እንጀራ የቀመስሽ ቀን፣ ኬክ የቀመስሽ ቀን የዚያ ቀን በቂ ምግብ በልተሻል ወይ? በቂ አሳ በልተሻል ወይ? የዛ ቀን ያን አርገሽ ቢሆን ያን ካደረግሽ በኋላ የጨማመርሻቸው ነካካሻቸው ምግቦች ምንም ባረጉሽም አሁን አገኘሻል። አሁን አግኝተሽኛል። ፖይንቴን ያልኩሽን ገብቶሻል? እያዳመጥኩኝ ነው። ጎበዝ። ስለዚህ ማናችንም ፐርፌክት አንሆንም እና ትልቁ ነገር ከመተኛትሽ በፊት ዛሬ ግማሽ ኪሎ አካባቢ የሚደርስ አሳ ጨርሻለሁ፣ እችን መልሽ፣ እዛ ላይ ፎከስ አድርጊ። ያ ሲሆን ሰውነትሽ የሚፈልገውን ነገር አግኝተዋል። የሚፈልገውንና ያገኘ ሰውነት 10 ምግብ አምጪ አይልሽም። የሚፈልገውን ያገኘ ሰውነት ፊት ለፊትሽ የፈለገ ብፌ እንኳን ብትረጠር ብዙ ያስበላሽም ነው እያልኩ ያለሁት። እነዛ ረውግ ምግቦች አሁን እንደ ድሮ ብዙ አይረበኝም። ቆይ አንድ ጊዜ ሚት ላድርጋት። ሚት አድርጋለች። አሁን ገባሽ ሀሳቡ? ዋና ኮንሰፕቱን እንድታገኝ ብዬ ነው እንደዚህ የተናገርኩሽ። ገብቶሻል? ጉድ። ዛሬ ምን በላሽ? እቺ ልጅ እንግዲህ ዛሬ 35 ኪሎ ግራም ፋት አላት። 35 ዓመቷ ነው። ስኳሯ ኖርማል አይደለም። እንግዲህ ቅርብ ጊዜ ነው የወለደችው። እያወራናት ያለ ነው የዛሬ 10 ዓመትም 20 ዓመትም እንደ እግዚአብሔር ፍቃድ 30-40 ዓመትም ፐርፌክት ሆና አሁን ከምታሳድጋቸው ልጆቿ ጋር በጤና እንድትኖር ስለማድረግ ነው እያወራን ያለ ነው። ስለ ፋት ቅነሳ አይደለም እያወራን ያለ ነው። እና 2 ወር ስትከታተለኝ ነበርና ዛሬ ምን በላሽ? ግንዛቤሽን ማየት አለብን። 2 ወር የተማረ ሰው ፐርፌክት ነው ብዬ ነው የማስበው። ዛሬ ወደ 6 ሰዓት አካባቢ ነው የበላሁት። መጀመሪያ ምግቤ ስጋና 2 የተቀቀለ እንቁላል እና ግማሽ የተቀቀለ ድንች ነው የበላሁት። አፈጠንሽ። ቀስ በይ እንጂ እንድናስታውስና እንድንይዝ። ምንድን ነው እንጂ የሚያጣድፍሽ? ቀስ በይ። ምንድን ነው የበላሽው? ስንት እንቁላል? 2 እንቁላል። እችን የምታክል 2 እንቁላል አስኳል አላት። 2 እንቁላል ከናስኳሉ እና ስጋ 200 ግራም የሚሆን ስጋ እና ግማሽ የተቀቀለ ድንች። ወደ 6 ሰዓት አካባቢ ነው የበላሁት። ጎበዝ። 200 ግራም የበላሽው ስጋ ቀይ ስጋ አይደለም ማለት ጮማ ምናምን የለውም። ምንም ጮማ የለውም፣ ዘይት የለውም። ያ ዘይት የለውም ሳይሆን ያው መጥበሻ እንዳይዝ ይደረጋል። ባዶ ዘይት አይበላም መቼም። ምግብ ያለ ዘይት አይበስልም። በሻይ ማንኪያ ያልሞላ መጥበሻ እንዳይዝ በሚል እንስማማ። ቢኮዝ የትኛውም ዘይት የሚሄደው ዘይት ፋት ነው አይደለም። ሰውነታችን ይኸውልሽ 2 ፖርሽን ውሃና ዘይት አንድ ላይ ብታደርጊ አይቀላቀልም አይደለም። ሰውነታችን ጂነስ ነው። ፋት ከውሃ ጋር እንደማይቀላቀል ልክ ዘይትና ውሃ እንደማይቀላቀሉ ስለሚያውቅ ለብቻ ቦታ አስቀምጦለታል ለፋት መሄጃ። አንድ የሾርባ ማንኪያ ዘይት ብትጠቀሚ መጀመሪያ የሚሄደው ወደ ፋት ሴሎችሽ ነው። ሌላ ማስቀመጫ የለውም ፋት። እዛው 35 ኪሎ ግራም ፋትሽ ላይ ይደመርና ይቀመጥልሻል። ከዚያ በኋላ እንግዲህ በየትኛው የኤክሰርሳይዝ አቅምሽ ነው ከዚህ ውስጥ የምታስወጪው? ገባሽ? እንደሱ ነው ማሰብ ያለብሽ። ስለዚህ ዛሬ ያደረግሽው ነገር እንደ አንድ ሚል 6 ሰዓት ላይ የበላሽው ምግብ ፐርፌክት ነው። ጎበዝ። ድንቹ ለተወሰነ ጊዜ ማቆየት ብትይ ቆንጆ ነው። ከወር በኋላ ዛሬ አይደለም የጀመርሽው? ኧረ ትንሽ ቆይቻለሁ። እንቁላል፣ ስጋ፣ አይብ ነው የምመገበው ብዙ ጊዜ። ጎበዝ። ኤኒዌይ ስለዚህ 2 ወር ቆይተሻል ብዬ ላስብና የተቀቀለ ድንች ችግር ላይኖረው ይችላል፣ ግን ማታ ላይ አርጊ። አሁን ቀን እንቁላል ያልሽውን፣ አይብ ያልሽውን፣ እርጎ ያልሽውን፣ ስጋ ቀይ ያልሽውን ከአትክልቶች ጋር ኳሊቲ ፕሮቲን ከአትክልቶች ጋር ቆይ። ለሄልዚ ካርብ፣ ለድፍን ምስር፣ ለባቄላው፣ ለድንቹ፣ ለካሮቱ፣ ለቀይ ስሩ፣
ለሆል ግሬኖች እነዚህ የተቀቀሉ እነ ቅንጬ እንደዚህ እነ ንፍሮ ቆሎ እነዚህን ማታ አካባቢ አድርጊ። ቢኮዝ አስቢ እንግዲህ ካርቦሃይድሬት ፋስት እያረግሽ ነው። አየሽ ካርቦሃይድሬት በ24 ሰዓት አንዴ እየበላሽ ነው። በ24 ሰዓት አንዴ ስትበይ ካርቦሃይድሬት ወደ 100 ግራም አካባቢ ጉበት ይይዛል። ግላይኮጂን በሚባለው መልክ ኦልሬዲ ጡንቻሽ ላይ የተወሰነ ግላይኮጂን አለ። እሱኛው ሰውነት ለመጠባበቂያ ለኤመርጀንሲ የሆነ ነገር ሲገጥመን ፍትክ ብለን ለማምለጫ ምናምን የሚያስቀምጡ አለ ጡንቻ ላይ ካርቦሃይድሬት ግላይኮጂን የሚባለው። ጉበት ላይ ግን ያለው ማታ ላይ ትሞየዋለሽ 100 ግራም እንበልና ከዛ ከበላሹ ከድንቹ ከምናምን ከስኳር ድንቹ ከአጃ ከቅንጬ ቅድም ካልኩሽ እስከ ነገ ማታ ድረስ ጉበትሽ ውስጥ ያለው 100 ግራም በሙሉ ዲፕሪት ሆኖ ያልቃል። አየሽ አለቀ። ማታ ላይ አሁንም ትሞየዋለሽ። አየሽ ስኳርሽን ከፍ አያደርግም። ትርፍ በጣም ኤክሰስ እስካልበላሽ ድረስ ያንን ቅንጬ ዘይት አርገሽ ቅቤ አርገሽ እስካልበላሽ ድረስ መጠኑን እስካላበዛሽ ድረስ እና የተመጠነ ምን ያክል ግራም ወደ 100 ግራም አካባቢ የሚሆን ብዙ ጊዜ የማውራው እንደዛ ነው። እንግዲህ አሁን ቁጥሮቹን ካልኩሌት ማድረግ ሊያስቸግርሽ ይችላል አውቃለሁ፣ እና በውስጥም እናግዝሻለን። ያችን አሁን የማታ ላይ በላሹን ጉበትሽ ወሰደ፣ ግላይኮጂን ዲፖሽን ሞላሽ፣ ተኝተሻል። በተኛሽበትም ቀስ እያለ ሪሊዝ ያደርጋል። ጠዋትም ላይ እየተጠቀመ ነው ወደ ሰውነትሽ ከጉበትሽ እያለቀ ማታ ልክ በ24 ሰዓት ስትበይ አሁንም ጉበትሽ ክፍት ሆኖ ይጠብቃል ነው እያልኩሽ ያለሁት። ሙልት እንደሱ እኮ ነበር መብላት የነበረ መጀመሪያው ነው። ይሄ መሆን ሲገባው ቁርስም ላይ ፍርፍር፣ ምሳም ላይ ፍርፍር፣ እራትም ላይ ፍርፍር፣ መክሰስም ላይ ፍርፍር፣ ልንተኛ ስንልም እኮ ፍርፍር እንበላለን አንዳንዴ። እንደዛ ነበረ። እኔ ራሴ አሁን ጠዋት ተነስቼ ፍርፍር ነበር የምበላው። በጣም ነበር የምወደው። እኔ እንቅልፌን እንደዚህ አይነት ጠረጌ ምናምን ስነሳ ፍርፍር እዚህ ጠገቤ ካለ ጦርነት ነበር ማውጀው። ደግሞ በዳቦ እንወዳለን። ይኸውልሽ በእንጀራ ምናምን በልቼ ያረካምና በዳቦ ምናምን ዳቦ ከፍርፍሩ ጋር እውነት ነው። የት አድርገው ባንታመም እኮ ነው የሚገርመው። የት አድርገው እንግዲህ አስቢ። ጠዋት ላይ ራሱ ከእንቅልፍ ስንነሳ ኦልሬዲ ጉበታችን የማታ የበላነውን ካርቦሃይድሬት ሙልት ብሎ ሙሉ ነው ብዬሻለሁ። ቁርስ ላይ ላክንበት። የት ያድርገው መቀበል የሚችለው 100 ግራም አካባቢ ነው። መጀመሪያ መነበርና ጠዋት ስንነሳ ወይ 50 ግራም 60 ግራም ኦልሬዲ ግላይኮጂን አለ። ያ ሁሉ ፍርፍር ብዙ ነው። ደግሞ እንደ ቅንጬ አይደለም አስቢ፣ ዱቄት ነው። በጣም በከፍተኛ ፍጥነት ነው ሄዶ የሚሞላው አስቢ። እግረ መንገድ ደግሞ ከፍተኛ ፋት አለ፣ አብሮት ላይ ዘይት አለ፣ ቅቤ አለ። ያ ሁሉ ሜጃ የለውም እሱ እዛ ፋት ላይ በቃ እኮ ባለማወቅ እኮ ሰውነታችን አቢዝ ያደረግ ነው። ታገለ እኮ ሰውነታችን ታግሎ እኮ ተሸንፎ ነው ፌል ያደረገው። ትክክል። ስለዚህ ይሄን አድርጊ። አሁን ሳስተዘጋጀም ታዲያ 200 ግራም አለሽ፣ አሁንም ስጋ አለሽ። አዎ አራበኝ። የሚገርም ዶክተር እና እርጎ ብቻ ነው የተጠቀመው። ላኪው አሽጊና ለኔ ላኪልኝ። እኔ ስበላ እንደ ጅብ ነው የምበለው። የት እኮ እንደምገባ ነው ግራ የሚገባኝ። ከጊዜ በኋላ አፕታይት ይከፈታል። ባይዘ ኤኒዌይ ኦኬ። የተወሰነ አሳ ካለሽ አሳሽን፣ ስጋ ካለሽ ስጋሽን፣ እንዳልሽው ደግሞ እርጎ ካለሽ ግሪክ ዮገርት ካለሽ እሱንም አይቡንም ተወስናል። ቢኮዝ አትሊስት 130 ግራም አካባቢ 125-130 ግራም እንደምንም አድርገሽ አቺቭ አድርጊ። የበላሻት 200 ግራም ስጋ ብቻዋን ወደ 50 ግራም አካባቢ ፕሮቲን አላት። 200 ግራም ሁለት እንቁላል ደግሞ 6-12 ሰጥቶሻል። አስቢ እንግዲህ በዛ እንኳን በበላሹ ግማሽ ያክል አግኝተሻል። ግማሿን እንደምንም ባልገሻች ይባል። እርጎ ያለሽ ግሪክ ዮገርት ናት። ኖርማል እርጎ ነው ያለኝ። የተሸወርሽ ኖርማል እርጎ ወደዚህ ነው በብዛት የሚሄድብሽ። ትንሽ ፕሮቲን ነው ያለው። ግሪክ አርጊ። ካርብ አለው፣ ካርብም አለው፣ ላክቶስ አለው። ፍራፍሬስ ዶክተር መመገብ ትችያለሽ። ማታ ትችያለሽ። ጁስ ሳይሆን ፍራፍሬውን ትችያለሽ ማታ። ቢኮዝ አንቺ ኦልሬዲ አሁን ቆይተሻል እኮ 2 ወር ቆይተሻል። እንደዚህ በቃ ተልጦ ምናምን yes ማታ ላይ እኮ አልኩሽ። ማታ ላይ በጣም ሰውነቴ ቀሉኛል። ኪሎዬን አልተመዘገቡ ኪሎይም እኮ እኔ ስለ ኪሎአችሁ እኮ አይደለም የምጨነቀው። ሰውነቴ እየቀለለኝ ፋቱ ራሱ ይሄዳል ነው በዚህ መንገድ። ምን ሰርግ እኮ ፕሮግራም የለብሽም። ከበሽታ ከተገላገልሽ ፋቱ ቀስ እያለ ከሄደ ጊዜ በኋላ እኮ ጂም ስትገቢ ስፖርት ስትሰሪ ደግሞ ፍጥን ይልልሻል።
አላማሽ ፋቱ ስለፋቱ አይደለም። ሰውነትሽን ብቻ መግቢ። በረሃብ ነው የጎዳሽ ሰውነትሽን። ይሄን እየገባሽ ያለው። ሌላው ደግሞ ልጆችሽም እንዳንቺው ጂዲኤም ዲቨሎፕ ማድረግ በጊዜው ያለ እድሜያቸው የመፋፋት ሜታቦሊካሊ የመታመም እድል አላቸው ነው እያልኩሽ ያለው። ያንን መቀየር አትችይም። ጄኔቲካሊ ከአንቺ የሚወርሱት ነገር አለ ነው እያልኩ ያለው። ጂኑን መቀየር አትችይም አንቺ። ልጆችሽን ዛሬ ስታሳድጊያቸው፣ አንቺውን በጀመርሽው መንገድ ስታሳድጊያቸው ነገ እነዛ ምግቦች እንደ ይጸየፉታል። እንጀራ፣ ሽሮ እና እኮ ጡጦ ስናቆም እኮ ፍርፍር ነው ያጎረሱን። ፍርፍር አጎረሱን። ይኸው ፍርፍራ ሆነ እንደዚህ በቃ ማንም አልነገረንም። ስለዚህ ዶክተር አሁን ግልጽ እንዲሆን የመጨረሻ ጥያቄ ጠይቅ፣ ለሌላውም ጊዜ እንድለቅ። ሁል ጊዜ መጀመሪያ ምግቤን ስመገብ በፕሮቲን ነው መጀመር ያለብኝ ማለት ነው። ካርቦቹን ምናምን ወደ ማታ ሁል ጊዜ ሳይሆን ደግሞ በተለይ የመጀመሪያ ምግባችሁ ላይ ከተሸወዳችሁ፣ እንደዚህም ፕሮግራም የሚሰማ ሰው ጠዋት ከእንቅልፉ የሚነቃው በቂ እንቁላል አለኝ ወይ ብሎ አስቦ፣ ፍሪጄ ውስጥ በቂ ግሪክ ዮገርት አለኝ ወይ፣ በቂ አሳ አለኝ ወይ፣ ይሄን ሳያረጋግጡ ሰዎች ባይተኙ ደስ ይለኛል። ጠዋት ተነስቶ ኳሊቲ ፕሮቲን አስቀድሞ የበላ ሰው ቀኑ በራ፣ በቃ አለቀ። እጁን ኪስ አድርጎ ወክ ማድረግ ብቻ ነው። ረሃብ የለም፣ እንዳየሽው ክሬቪንግ የለም፣ መሳሳት የለም። በቃ የመጀመሪያ ምግባችሁ ፈርስት ሚል ኦፍ ዘ ዴይ ፕሮቲን 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 ፕሮቲን። ቢቻል ደግሞ ኔክስት ሚል እንኳን እንደው ብፌ ተደርድሮ ብዙ የሚያሳስቱ ነገሮች እንኳን ቢኖሩ የመጀመሪያ ምግብ ፕሮቲን መሆን ያለበት። በቂ ፕሮቲንሽን ከቢፌ ላይ አንስተሽ ከቀጠቀጥሽ በኋላ ምን ችግር አለው? አእምሮሽ ኬክ አንስተሽ መጨረሻ ላይ ብትበይ አይገድልሽም። ቀየሽ ቅድም መጀመሪያ ስትገቢ ራሱ እንደዛ ነው ያልኩሽ። ፕሮቲን 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 መጀመሪያ በርቺ። እና ሌላው ጥያቄ ምንድን ነው ዶክተር? ውሃ ይጠማኛል አሁን ላይ እንደዚህ ፕሮቲን ዳይት ከጀመርኩ። ምን ችግር አጣጫ ታዲያ? ውሃ ደግሞ ምን ችግር አለው? ሎሚ አርጊ ምናምን። ኤሌክትሮላይት ደግሞ አለ አዲስ አበባ ላይ። ኤሌክትሮላይት ውድ ነው። አንቺ እንዴት ነው እንደዚህ ውድ የሚያደርጉት? ኤሌክትሮላይት ሲባል ሰምተሻል? ሲባል ሰምቻለሁ። ፈልጊና ግዢ፣ በጣም ጠቃሚ ነው። ይሄን ፕሮግራም የምትሰሙ ሰዎች ኤሌክትሮላይት ኢምፖርታንት ነው። እቺ የምታክል የስኳር ማሸጊያ ያለች እሷ የምታክል በጣም ገርሞኛል። ዋጋው ኤክስፔንሲቭ ነው በጣም። በእኔ አቅም አይታሰብም። እንግዲህ አቅም ያላችሁ ሰዎች ኤሌክትሮላይት ግዙ። ከሀገር ውጭ ያላችሁ ሰዎች ደግሞ ስትመጡ ኤሌክትሮላይት አምጡልን እንጂ ኤሌክትሮላይት እናንተ ሀገር ፍሪ ነው። ፍሪ በተለይ ኤልኤምኤን የሚል ከውጭ ያላችሁ ሰዎች ስላላችሁ ነው። ኤልኤምኤን የሚል ኤሌመንት ነው የሚሉት ሲያነቡት። ኤልኤምኤን የሚል ኤሌክትሮላይት ብራንድ ካገኛችሁ በጣም በጣም ቆንጆ ነው። እኛ ሀገር ያለውን ብራንድ አለ፣ ፕራይም ነው የሚለው። እኔ ባለፈው የገዛሁት ለአንድ ወር አለቀችብኝ። ድጋሜ እንግዲህ ልጆችን ማሳደግ ያስቸግራለሁ ብዬ ያው አልገዛኋትም። እሷ ቆንጆ ናት። ፕራይም ፋክት እኮ ነው የምናወራው እንደ የሆነ ትክክል ነው። ስለዚህ ምንድነው የማደርገው እኔ ሎሚ አደርጋለሁ። ጨው አለችኝ አንድ ከደቡብ አፍሪካ አንድ በጣም በጣም ደስ የሚል ሰው እንደው ማነው ስሙ? የደቡብ አፍሪካ ስሙ ጠፋብኝ፣ ጠፍቶብኛል። አንቺ እንዴት ጠፋብኝ? በጣም እኮ የሚገርም ሰው ነው። በቃ ይሄ ፒንክ ሳልት አለ፣ ሂማሊያን ሳልት በጣም ብዙ ነው የላከልኝ። ያችን ሳልት ሂማሊያን ሳልት ትንሽዬ በብርጭቆ አደርጋለሁ፣ ሎሚ አድርጌ ምናምን የራሴን ኤሌክትሮላይት እንደ ፐርፌክት ባትሆንም እሷን አድርጌ ነው መውጣቷት። የአቅም ቲ ነዋ ባለን ነገር ነው። በአቅማችን ልክ ነው መኖር ያለብን። ይበቃሻል። ቴንኪዩ ዶክተር፣ በጣም አመሰግናለሁ። የስ ጎበዝ፣ በርቺ። ቴንኪዩ። ኔክስት